የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ብዙዎቻችሁ በተደጋጋሚ የስለላ መጽሐፎችን ስተርክላችሁ ደስ እንደሚላችሁ ገልጻችሁልኛል። ለሰጣችሁኝ ክብር ከልብ አመሰግናለሁ። ክብረት ይስጥልኝ። እነሆ ታዲያ እኔም ስቱዋርት ውድስ ከጻፋቸው 3 የስለላ መጽሐፎች ውስጥ አንዱን በቀለኛው ሰላይ በሚል በሙሉጌታ ይፍሩና በሚሊዮን ግዛው ወደ ሀገርኛ የተመለሰውን ይህንን ድንቅ መጽሐፍ ወደ እናንተ ሳቀርብ እንደ ሁልጊዜ ሁሉ ደስ እያለኝ ነው። ታዲያ እናንተም ቀጣይ መጽሐፍ የስለላ እንዲሆን እንዲሁም ይህንን መጽሐፍ ቶሎ እንድንጨርሰው ላይክና ሼር በማድረግ ኮሜንት ቦታ ላይም መልከታችሁን በማስቀመጥ ታበርቱኝ ዘንድ ከወዲሁ እየጠየኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ኦስካርሰን ብርሃን ወዳደመቀው ጭጋግ እየተጨናቆረ ወፍ ፍለጋ አይኖቹን ያማትራል። ከሚንሳፈፍባት ጀልባ በላይ ብርሃን ቢኖርም እሱ ካለበት ውሃ በላይ ግን ጭጋግ አጥልቶበታል። ብርሃን በሚረጭስ ውስጥ የመታፈንን ስሜት ይፈጥራል። ከጀልባው በላይ አንድ እዚህ የተመለከተና ምናልባትም የ500 ሜትር ያህል የእፎይታ ርቀት ይኖራል ብሎ ገመተ። ለኦስካርሰን አሁን እያደረገ ለሚገኘው ነገር ይሄ ሁኔታ በጣም ተስማሚው ነው። የጀልባውን ፍጥነት በደቂቃ ወደ 1000 ዙር መለሰና ወደ ኤቢ ዞር ብሎ ራሱን ወዘወዘለት። ታዳጊው በሱ ፈገግ አለና ዋናውን ሰንሰለት የያዘውን ማነቂያ በመልቀቅ ከውሃው ወለል በታች ምድሩን እየቧጠጠ የሚሄደውን ረጅም ፍርግርግ ብረት ወደ ታች ለቀቀው። ኦስካርሰን የልጅ ልጁ ይህን ሥራ እንከን ባይታጣበትም በሙሉ ብቃት ሲያከናውን በርካታ ይመለከታል። ልጁ ጂንስ ሱሪና ሸሚዝ ብቻ ለብሷል። እነዚህ ወጣቶች ቅዝቃዜ አይበግራቸውም። ኦስካርሰን በጡንቻ የተገነባውን የተመጣጠነ የልጁን ውብ ተክለ ሰውነት በልቡ አደነቀ። የስዊድን ወጣት ወንዶች ሁሉ ከከባድ ስራና ከከባድ ጨዋታ የተነሳ ይህን መሰል አቋም እንደሚይዙ ልጅ ሆኖ ያስብ ነበር። አሁን ቀጫጫ ጀዝባዎችና ወፍራም የሂሳብ ባለሙያዎች ብቻ ቀርተዋል ከኤቢ በስተቀር። ልጁ በክረምት በረዶ ይሸራተታል፣ በበጋ ደግሞ ተራራ ይወጣል። ለትምህርት ቤቱም በጀልባ ቀዘፋ ይወዳደራል። የትምህርት ሰው ባይሆን ኖሮ የአካል ብቃትን የሚጠይቁ ግዳጆችን በደስታና በቅልጥፍና ይፈጽማል። የልጁ አባት ማለትም የኦስካርሰን ልጅ ስቶክሆልም ውስጥ ለየት ያለ የምሽት መዝናኛን ያንቀሳቅሳል። አዎ ኦስካርሰን አንድ ጊዜ ልጁን ሊጠይቅ ሄዶ እያለ ወደዚህ ስፍራ ወስዶታል። አቤት ኳኳታው! አሁን ሙዚቃ ብለው የሚመሩት ይህንን ነው። የሚብለጨለጩት መብራቶች፣ ሙቀቱ፣ ሽታው ትልቅ ለሚባል ሰው በዚህ ሥራ መተዳደር ጥሩ አይደለም። ኤቢም ቢሆን ይህን አይነት ሥራ አይሰራም። ላያቱም ይህንኑ ነግሮታል። ዩኒቨርሲቲ ለመግባት የሚያበቃው ብሩህ ሕሊና ባይኖረውም ግድ አይሰጠውም። ትምህርቱን ሲያጠናቅቅ ከአንድ ዓመት በኋላ ወደ አያቱ ይመጣና አብረው አሳ ያጠምዳሉ፣ ገንዘብም ያፈራሉ። የውሃ ውስጥ ተጎታች መረቡን ለመጣል 2 ሰዎች ያስፈልጋሉ። የሚያሰግሩትን አሳ አሁን ለማንም ሰራተኛ ያካፍሉም። ልጁ ከአያቱ ጋር ጥሩ ሕይወትን ይመራል። ከጥቂት ዓመታት በኋላም ሁሉን ነገር ካወቀ በኋላ ረዳት ይቀጥራል። ኦስካርሰንም ስራውን ይተውና ጀልባውን በመስጠት በትብብር አብሮት ይሰራል። ጀልባዋ ግሩም አቋም አላት። ሲያሳድሳት ይህን ሁሉ ነዋይ በማፍሰሱ አይቆጨውም። ልጁ ሊንከባከባት ከቻለ ለተጨማሪ ብዙ ዓመታት ትቆያለች። ልጁ ለአሳ ጠመዳ ሥራ በሚሄድበት ወቅት የኤቢ አባት መበሳጨቱ አይቀርም። በምሽት መዝናኛው ያን ሁሉ ገንዘብ እያተረፈ ልጁ ግን ተራ አሳ አጥማጅ ሲሆን ኦስካርሰን ይሄ ሐሳብ ፈገግ አሰኘው። መረቡ ሙሉ በሙሉ ተዘርግቶ ሲያበቃ ኦስካርሰን ልጁ ወደ መዘውሩ ክፍል እንዲሄድ በእጁ ምልክት ሰጥቶት የተጠቀለለውን ቻርት ዘረጋው። እዚህ ጋር
አለ በድልዱ ወፍራም ጣቱ ወረቀቱ ላይ የጠቆመው። እጆቹ ለብዙ ዓመታት ከቀዝቃዛ ውሃ ጋር ከመኖራቸው የተነሳ ያባበጡ ናቸው። ጣቶቹ በጠባሳ የተሸፈኑና ተሰብረው ከቀድሞ ቅርጻቸው ውጪ የዳኑ አጥንቶቻቸው አፈንግጠዋል። ያላደጋ መከላከያ ባደገኛ የሥራ መሳሪያዎችና ማሽኖች ከመስራት የተነሳ የተፈጠረ ነው። መረቡ እስከሚፈነዳ የምንሞላው እዚህ ጋር ነው። የልጁ ቅንድብ ተጨማደደና ወደ ሌላ ቦታ አመለከተው። ይሄኛው ሳያቴ አለ ጣቱን በተጥመለመለው የባህር ላይ ኬላ መስመር እያሸራተተ። ይሄ የተከለከለ ስፍራ ነው ይላል። ለምን ተከለከለ ግን? ችግር ላይ ልንወድቅ እንችል ይሆን እንዴ? ካርልስ ክሮና የሚገኘው የባህር ኃይል ጦር ሰፈር ነው ሲል አዛውንቱ መለሰ፣ ወደ ጭጋጉ እያመለከተውም። የሩሲያ የባህር ስር ተጎታች ተደብቀው ገብተው ፎቶ እንዲያነሱ አይፈልጉም። አውራ ጣቱን ወደ ደረቱ አዞረና እኔ ሩሲያ አንተም አይደለም እንዴ? ልጁን ጠቀሰው። ባህር ኃይሉም ደግሞ አሳዎቹን ተኩሶ አይስታቸውም። ልጁ ሳቀ። ካልክሺ እኔ እስማማለሁ። አሁን ግን ማስገርም ክልክል ነው። እዚህ ቦታ ላይ ማንም አያሰግርም ብለው ያስባሉ። ግን ይሄም በመሰለ ጭጋጋማ ማለዳ ጎሳ ይቀድመት ለተወሰኑ ሰዓታት አስግረ ጭጋጉ ከመገለጡ በፊት መሄድ ትችላለህ። ራዳር የላቸውም እንዴ? ጭጋጉ ራዳሩን አይከለክለውም አይደል? እንዴታ ራዳርም አላቸው። ግን አንጸባራቂውን ስላወረድኩት የእኛን አይነት የእንጨት ጀልባ የምትታይ አይመስለኝም። ቢያንስ እኔን ይዘውኝ አያውቁም። ጭጋግ ጊዜ ቢመለከቱንም ብዙም አትኩሮት አይሰጡንም። ምክንያቱም የሩሲያ ጀልባዎች የሚመጡት ፎቶ ለማንሳት እንዲያመቻቸው ጭጋግ በሌለበት ጊዜ ነው። ደግሞ ቢይዙኝም እንኳን አንተ ሽማግሌ ሌላ ቦታ ሄዳ አጥምድ ከማለት ሌላ አያካብዱብኝም። ከባድ ነገር አይደለም። ኦስካርሰን መያዝ አላስጨነቀውም። ይህን የባህር ክልል ከማንኛውም ስዊድናዊ ባህር ኃይል በተሻለ ጠንቅቆ ያውቀዋል። የተወለደው ከዚህ ብዙም በማይርቀው የኡትሳንጂን ደሴት ሲሆን ድሮ በነፋስ በሚገፋ ጀልባ ሆኖ አሳ ያሰግር ነበር። በደሴቶቹ መካከል እየተሽለኮለከ ከአሳ ጀልባዎቹ መሰወርም ይችል ነበር። የስዊድን ባህር ኃይል በፈጣን ጀልባዎች የተጫኑ የፈለገውን ያህል ቁጥር ያላቸው ባህረኞች ቢልክም እሱን በዚህ ባህር ክልል እንደ ልቡ እንዳይሸራሸር ሊያግደው አይችልም። ለሩብ ሰዓት ያህል እየተጨዋወቱና መረቡን እየጎተቱ በዝግታ በጀልባዋ ሲንሳፈፉ ቆዩ። ከዚያ ግን ኃይለኛ የስንጥቅ ድምፅ ተሰማና ጀልባዋ ድንገት ቀጥ ብላ ስትቆም ሁለቱም ተፈናጥረው ከውሃ መከላከያው ጋር ተላተሙ። ኦስካርሰን ቶሎ ብሎ ሞተሩን አጠፋውና የማርሽ ጥርሱን አላቀቀው። ምንድነው ነገሩ አያቴ? ጠየቀ ልጁ። አዛውንቱ መልስ ከመስጠቱ በፊት እንደገና የማርሽ ጥርሱን አስገብቶ በዝግታ ንዳይ ሰጠው። ለጥቂት ሴኮንዶች ከተጓዙ በኋላ የመረቡ ካቦ እጅግ ስለተወጠረ ጀልባዋ ድጋሚ ቆመች። አንድ የያዘን ነገር አለ አለ ኦስካርሰን። ከዛም ቻርቱን መረመረ። እዚያ አካባቢ የሰመጠ መርከብ መኖሩን የሚናገር ምንም ነገር የለም። ባህርተኞቹ ለኢላማ ልምምድ አንድ ነገር አስምጠው ረስተውት እንደማይሆን ተስፋ አለኝ። የመጎተቻ ካቦን ረዳት መጠቅለያ ላይ ያስገባውና እስኪ ወጥመዱን ነፃ ለማድረግ እንሞክር። ኤቢ ፍትልክ ብሎ ቀጭኑን ካቦ ዋናው ባለሞተር መጠምጠሚያ ላይ ተቀለለው። ኦስካርሰን አሁንም ማርሹን አስገብቶ ንዳይ ሰጠው። አሁን አለው፣ አሁን ትንሽ ተቅልለው። ልጁ የመጠቅለያውን ቁልፍ ተጫነና ካቦ መጠቅለል ሲጀምር እያመቻቸ ይሰጠዋል። እያፈተለከ ነው
ሲላሰብ ኦስካርሰን አሁን ያፈተልቅና ነፃ እንሆናለን አለና በውስጡ አሰበ። ከዛም ይህኛው ካቦ ግን የብረት ያህል ተወጥሮ ጠጠረና ጀልባዋ ቆመች። ከዛም አጥፋው፣ ሞተሩን አጥፋው ሲል ጮኸ። ልጁ ቁልፉን ሲነካው መዘውሩ ቆመ። እዚያ ላይ ያዘው፣ ሌላ ነገር ልሞክር። ኦስካርሰን ማርሹን አስገባና መሪውን ወደ ግራ በኃይል አዞረው። ክብ እንሰራና የመረቡን አቅጣጫ እንቀይረዋለን አለው ለልጁ ጮክ ብሎ። እንደዚህ ካደረግን ከያዘው መሰናክል ይላቀቃል። እንደሚሳካለት ተስፋ አደረገ። መረቡን በሌላ መተካት የብዙ ሺህ ክሮነር ዋጋን ይጠይቃል። ገንዘቡን የመድን ዋስትናው በአብዛኛው ሊመልስለት ቢችልም የብረት ማስቀመጫው ሲሰራ የጠፋውን ጊዜ ዋጋውን እንኳን አይሸፍንም። ባለብረት መረብን ከሱቅ መግዛት አይቻልም። ካቦን ላለመጨፍለቅ ጀልባዋን በሰፊው ካዞራት በኋላ ውጥረቱን ትንሽ ለማላላት ግራውን ይዞ ወደ መሰናከሉ አቅጣጫ ወሰዳት። ለጥቂት ጊዜ ያህል መስመሩን ጠብቆ ቢነዳም ጀልባዋ ግን ወደ ቀኝ መታጠፍ ጀመረች። የጀልባዋ ዘንግ በስተቀኝ ቢያዘነብልም መሪውን ግን ወደ ግራ ወጥሮ ስለያዘው ይሄ ሁኔታ ግራ ጋብቶ ጥቂት ቆየ። ጀልባዋ በሚገርም ሁኔታ የጎንዮሽ ጉዞ ጀምራለች። ይሄ ማለት ጠልፎ የያዛት ነገር ምንም ይሁን ምን እንቅስቃሴ ላይ ነው። ኦስካርሰን መሪው ለቀቀና ወደ ጀልባዋ ኋለኛ ክፍል ማምራት ጀመረ። መሪው ግን በፍጥነት ወደ ቀኝ በመሽከርከሩ የጀልባዋ ድንገተኛ ያቅጣጫ ለውጥ ጀልባዋ ወለል ላይ አፈናጥሮ ጣለው። የተቀጠቀጠ ትከሻውን ይዞ እንደምንም ከወደቀበት ተነሳና ቶሎ በል መረቡን በጥሰን መተው ይኖርብናል ሲል ለልጁ ጮኸለት። ጀልባዋ በተቃራኒ አቅጣጫ ተሽከርከራ ዞረችና አንድ መንገድ ያዘች። አሁን ወደ ኋላ እየተጎተቱ መሆናቸው ነው። ምንድነው አያቴ? ምንድነው? አለ ልጁ ዋናውን መጠቅለያ የሙጥኝ ብሎ ይዞ። ምን እየተፈጠረ ነው? መጎተቻ ካቦን ልቀቀው አለ አዛውንቱ ወደ ጀልባዋ መቆጣጠሪያ አካል ለመሄድ እየተፍጨረጨረ። ልጁ በቶሎ ካቦን ከመጠቅለያ ሞተሩ ላይ ፈታና ለቀቀው። አሁንም ግን ጀልባዋ ከቀድሞ ባየለ ፍጥነት ወደ ኋላ መገስገሷን ቀጥላለች። በዚህ ሁኔታ የተደናገጠው ኦስካርሰን የኋላ ማርሽ አስገብቶ ነዳጁን እስከ መጨረሻው ሰጠው። የመረቡ ካቦ እንዳይወጠር ማርገብ ይኖርበታል። ልጁ ኦስካርሰን ለማድረግ እየሞከረ ያለውን ነገር ወዲያውኑ በመረዳቱ ወደ ዋናው መጠቅለያ አመራ። አሁንም ተጠምጥሞ ያለ ጥቂት ሜትሮች የሚገመት የመረቡ ዋና ካቦ ይታያል። ኦስካርሰን ጀልባዋን ወደ ኋላ አቅጣጫ ለማስያዝ እየጣረ ኤቢ ከማነቂያው ጋር ሲታገል ይመለከታል። ካቦን መፍታት ከቻለ ስለሚረግብ ሊያላቅቁት ይችላሉ። ከዚያም ነፃ ይሆናሉ። ነገር ግን መጠቅለያው ላይ ከመጠን ያለፈ ጫና ስላረፈበት ማነቂያውን ነክሶ ይዞታል። ልጁ ትዕዛዝ ለመጠበቅ ሳያመነታ መጥረቢያ አምጥቶ ወደ ማነቂያው እጀታ ሲሰደው ኦስካርሰን ኮራበት። በአንድ ምት ነፃ ሲያደርገው መጠቅለያው በኃይል ተሽከረከረ። ጀልባዋ በአፏ ወደፊት ዘመም ስትል ሁለቱም ወለሉ ላይ ወደቁ። ኦስካርሰን ካቦ ዳግም ከመወጠሩ በፊት ለማላቀቅ ያለው ጊዜ ጥቂት መሆኑን በማወቁ ወደ መጠቅለያው ተወረወረ። ካቦን ያዘና በእግሩ ተደግፎ ኃይል ለማግኘት ሲሞክር ድንገት የረገበው ካቦ ተወጠረ። ካቦና የመጠቅለያው ታምቡር መሃል የገባው እጁ ጠርመስ ማለት ሲጀምር በስቃይ ጮኸ። ለሰከንድ ያህል ይሄ ነው የማይባል ህመም ከተሰማው በኋላ የካቦ ሽቦች እጁን እንደ መጋዝ ሰርስረው ጣቶቹን ቆረጧቸው። ኦስካርሰን ጀርባዋ ላይ ተመልሶ ወደቀና አሁን አውራ ጣት ብቻ የቀረውን ደም የሚተፋ ዱሽ እጁን በአግራሞትና በድንጋጤ ተመለከተው። በጀልባዋ ላይ እየተፈጠረ ስላለው አደጋ ሙሉ ለሙሉ ዘንግቶ በጀልባው ግድግዳ ላይ ወደ ተሰቀለው ቁርጥራጭ ገመዶችን የሚይዝ የገመድ ቦርሳ እያለ ወደሚጠራው የሸራ ቦርሳ ተፈተለከ።
ወዲያውኑ አጠር ያለ የናይለን ገመድ አውጥቶ አንድ ጫፉን በጥርሱ ይዞ እጁ መጋጠሚያ ላይ ጠመጠመውና ወጥሮ ቋጠረው። ይህ ሲያደርግ ህመሙ ከናካቴው ጠፍቶ ዶሽ እጁ እንግዳ በሆነ ሙቀት መጥለቅለቁ እየገረመው ነበር። አሁን አትኩሮቱን ዳግመኛ ወደ ጀልባዋ ዞረ። በኋላ ማርሽ ሙሉ ኃይል ይዛ እየከነፈች ቢሆንም ከጀልባዋ ፍጥነት በ8 ወይም በ9 ኖት በማይል እየጨመረ በሚሄድ ፍጥነት እየተጎተተች ነው። ውሃ የጀልባዋን ኋለኛ አካል እያለፈ እያጥለቀለቃቸው ነበር። ኤቢ ከወደቀበት እየተደናበረ ተነሳ። ኦስካርሰን የሚያደርገው ጠፍቶ ተመለከተው። በባህር ላይ ህይወቱን ያሳለፈው ይህን ሁሉ ጊዜ ይህን ለመሰለ ፍጹም ካቅም በላይ የሆነ ሁኔታ ሊያዘጋጀው አልቻለም። አሁን እስከ ጉልበቱ ድረስ በውሃ ተነክሯል። የጀልባዋ ፍጥነት የኋልዮሽ 15 ኖት ደርሷል። ምንድነው የሆነው? ምንድነው ነገሩ? እያለ ልጁ ከውሃው ሿሿታ ድምጽ በላይ እየጮኸ ይጠይቀዋል። አያውቅም። ካሁን በኋላ ብዙም እንደማይቀጥል ግን ታውቆታል። ከዚያም ለሐሳቡ ምላሽ ይመስል ከመጠን ያለፈ የብረትና የእንጨት መወጣጠር ድምጽ ተሰማ። የመጠቅለያውን የስረኛ አካል ከጀልባዋ ጋር ካገናኙት ብሎኖች ሁለቱ አፈትልከው ወጡ። ኤቢ ጮኸ። ዞር በል፣ መተክለያው ሊፈናጠር ነው። ኤቢ! ምንድን ያልከኝ? ልጁ መልሶ ጮኸ። አሁንም ግራ እንደተጋባ ነው። ምንድን ያልከኝ እህቴ? አንድ የመጨረሻ የመገንጠል ድምጽ ተሰማና መጠቅለያው የታሰረበት የጀልባዋ ወለል አካሉ ሙሉ በሙሉ ተገንጥሎ ተነሳ። እየተወተቱበት ባሉበት ካቦ የተያዘው መጠቅለያ ሞተር ከጀልባዋ ኋላ ተፈናጥሮ እየበረረ ልጁን ሙሉ በሙሉ ፊቱ ላይ ያገኘው። ከዚያ ግን ሁሉ ነገር ድንገት በማይታመን ጸጥታ ተዋጠ። ጀልባዋ ከመቀስፈት ቆመችና ባህሩ መሃል መወዛወዝ ጀመረች። ከጀልባዋ ኋላ የሚጎተተው መጠቅለያና መረብ ውሃ ውስጥ ገብቶ ጠፉ። የጀልባዋ ሞተር በውሃ ተተለቅልቆ መስራቱን አቁሟል። ኦስካርሰን ታፋው ድረስ በውሃ ውስጥ ሰምጦ ቆሟል። በቶሎ የኤቢ በድን አካል ዙሪያ በቀይና ግራጫ ነገር ተከቦ ወደሚንሳፈፍበት ሄደ። ኦስካርሰን ልጁን ክንዶቹ ላይ ተሸክሞ ከውሃው ጥቂት ብቅ ባለው የጀልባዋ የጎን መደገፊያ ላይ ተቀመጠ። ወለሉ በውሃ ቢተለቀለቅም ጀልባዋ ግን ገና አልሰመጠችም። ከልጁ ራስ የተረፈው ጥቂት ነው። ኦስካርሰን የተዝለፈለፈውን በድን አቅፎ ይዞ ማልቀስ ጀመረ። ከጭጋግ ውስጥ ከማያውቀው ስፍራ የሌላ ጀልባ ሞተር እየቀረበ ሲመጣ ይሰማዋል። ግን ግድም አልሰጠውም። ካሁን በኋላ የልጅ ልጁን አሳዎች ያሉበትንና እንዴት እንደሚጠመዱ እያስተማረው የሚያሳልፉ ቀን አይኖረው። ካሁን በኋላ የቀረው እርጅናና ብቸኝነቱን እያስታመመ ወደ ሞቱ መጓዝ ብቻ ይሆናል። ሞቱን አሁኑኑ ተመኘው። እጁ መጋጠሚያ ላይ ያሰረውን ገመድ ሲስበው ተፈታ። ከጣት አልባ እጁ ዳግመኛ ደሙ መንጀግጀግ ጀመረ። አሁን አሳሽ ጀልባዋ ከጭጋጉ ወጥታ ፍጥነት ቀንሳለች። ከውሃው ወዲያ በከፍተኛ ማስተጋባት የጎላ ድምጽ ተሰማው። የተከለከለ ስፍራ ላይ ነህ። በፍጥነት ከዚህ መሄድ አለብህ። እባክህ ተከተለኝ። በተከለከለ ስፍራ ላይ ነህ። ከተጥለቀለቀው ጀልባ አጠገብ ስትደርስ ቆመች። ድምጹም ጸጥ አለ። የድምጽ ማጉያ የያዘው ፀሐይ ያጠቆረው ፊት ያለው ወጣት የባህር ኃይል መኮንን ከቅርብ ርቀት ላይ ተመለከተው። ከዛም ፊቱ ገረጣ። ኦስካርሰን የባህር ኃይሉን መለያ የለበሰውን በድንጋጤ የገረጣ ወጣት ቀና ብሎ ተመለከተውና ገደል ግባ ባህረኛው፣ ገደል ግባ አለው።
ሙሉ ሌትናንት ጃን ሂልደር የሚቀለበስ ቅርጽ ባለው የዊስኪ ክላስ ባህር ሰርጓጅ መርከብ 184 ሰገነት ላይ ቆመና ትኩስ አየር ሳበ። ቀዝቃዛ ነው። የሶቪየት ሰሜናዊ የጦር መርከቦች የበላይ መምሪያ ከአርክቲክ ክበብ በላይ ነው። ሂልደር ባህር ሰርጓጇ መርከብ ወደቧን ይዛ ስትቆም በቅርበት ይመለከታል። ቀና ሲል 1/3ኛ ደረጃ ማዕረግ ያለው ተስተካክሎ የተሰፋ የደንብ ልብስ የለበሰ ካፒቴንና ከአቋሙ ጋር የማይሄድ ሙሉ ልብስ የለበሰ ሌላ ሲቪል የወደቡን ደረጃ ወርደው የሱ ባህርተኞች ከምድር ጋር የሚያገናኘውን ትልቅ ጣውላ እየዘረጉ ወደ ነበሩበት ስፍራ ሲመጡ ተመለከተ። ሁለቱንም አያውቃቸውም። ሁኔታቸውንም አልወደደውም። በሶቪየት ባህር ኃይል ውስጥ በ3ኛ ደረጃ ማዕረግ ካፒቴንና በፖለቲካ መኮንን አማካኝነት የሚመጣ ቅጣት እንጂ ሽልማት አይሆንም። ሂልደር መጀመሪያ ያሰበው ምን አጥፍቶ ሊሆን እንደሚችል ነበረ። በሰሜን አትላንቲክ ላይ ያደረገውን ይህንን ጉዞ ከመጀመሩ ቀደም ብሎ በነበረው ምሽት ከመኮንኖቹ ጋር ከመጠን በላይ መጠጥ ወስዷል። ግን ደግሞ ከመጠን በላይ የማይጠጣ ሰው የለም። በተለምዶ ከመኮንኖቹ ሁሉ እጅግ ጠንቃቃ በመሆኑ ምናልባትም ዜግነቱ ኢስቶኒያዊ ከመሆኑ ሌላ የሰራው ጥፋት አልታየሃለው። ይሄ የዜግነቱ ጉዳይ ግን እሱን ጥፋተኛ ለማስባል በቂ ነው። ከሰገነት ወርዶ ሲቀበላቸው እኩል ተገጣጠሙ። መርከቡ ላይ ለመውጣት ፍቃድ አልጠየቁም። ካፒቴን ሂልደር ነህ አይደለ ሲል የባህር ኃይል ካፒቴኑ ጠየቀው። ታዲያ እኔ ሌላ ማን ሆናለሁ ሲል አሰበ ሂልደር። የሰውየው ድምፅ በቁጥጥር ስር ሊያውለው ላሰበ ወንጀለኛ የሚናገር ያስመስለዋል። አዎ ጓድ ካፒቴን መለሰ ሂልደር በተጠንቀቅ ቆሞ ሰላምታቸውን እየመለሰ። በዚህ ሁኔታ ወታደራዊ ደንቦችን ሲያከናውን ቂል እንደተሰማው ለ5 ሳምንታት በደንቡ ገላውን ታጥቦም ሆነ ጺሙን ተላጭቶ አያውቅም። በእርግጥ እሱ ከበታቾቹ የተሻለ የግልጋሎት ቁሳቁሶች የተሟሉለት በመሆኑ ይህንን ማድረግ ባላቃተው ነበረ። ዳሩ ግን የበታቾቹ ካፒቴናቸው እንደነሱ ቆሻሻ ሲሆንላቸው ደስ ይላቸዋል። ሌንግራድ ውስጥ በሚገኘው የአባላት የበላይ መምሪያ ለዋና አስተዳዳሪ መኮንኑ ሪፖርት እንድታደርግ አሁኑኑ ታዛል ብሎ ካፒቴኑ አንድ ፖስታ ሰጠው። ይህን ትዕዛዝ በጽሑፍ የሚያጸናና ወደ አባላት የበላይ መምሪያ የሚያስገባ የይለፍ ወረቀት ይሁንና። ሂልደር ፖስታውን ተቀበለ። አሁኑኑ የሚለው ቃል አስገርሞታል። ሌንግራድ የሚገኘው በስተደቡብ 600 ማይል ርቆ ነው። አመሰግናለሁ ውድ ካፒቴን። ለመታጠብና ልብሴን ለመቀየር ቢፈቀድልኝ። ሲፈጠር ነጭ የነበረ ሸሚዙ ላይ ሙሉ ከጥጥ የተሰራ ቆሻሻ ልብስ ለብሷል። ከዓይኖቹ ጥግ በኩል ሂልደር አንድ ከባድ መኪና ከመሸጋገሪያው ጣውላ አጠገብ ሲቆም ተመለከተ። መጥፎ ነበረ። ለዚህ የሚሆን ጊዜ የለም፣ አሁኑኑ መሄድ አለብህ። እንዴታ ጓድ ካፒቴን፣ ከክፍሌ ዕቃዬን ይዤ ለመምጣት ቢፈቀድልኝ። የዚህ ዕቃ ለብቻ ይመጣልሃል አለ ሲቪል የለበሰው በጠራ ቃና። እረፍት ላይ ተደርገሃል ሌትናንት አለ ካፒቴኑ። የሂልደር የልብ ተስፋ ራቀው። ሰውየው የጦር መርከብ አዛዥ ያደረገውን የካፒቴንነት የክብር ስሙን እንኳን ካፒቴን ብሎ ሊጠራ አልፈለገም። ግን ደግሞ እረፍት ላይ ተደርጎ የለ። አሁን ይሄ ማዕረግ የሱ አይደለም። በልቀጥል አለ ሲቪል የለበሰው። ከወታደራዊ ኃላፊዎቹ አንጻር ከመኮንኖቹ ጋር እንኳን ሳይነጋገር ይህም መርከብ በዚህ ሁኔታ ትቶት መሄዱ ቢያበሳጨውም ሂልደር ግን ደግሞ ሰላምታ ሰጠና በፍጥነት ወደ መሸጋገሪያ ጣውላው አመራ። አንድ ባህረኛ ሰላምታ ሰጠው። ይህን ጊዜ ሂልደር ረጋ ብሎ ለበላይ መኮንኑ እረፍት ላይ መደረጌንና ከዚህ በኋላ የሚኖሩትን መመሪያዎች አስመልክቶ የአዛዥነት ቦታው የሱ እንደሚሆን ንገረው። ወደ ከባዱ መኪና ሲቀርብ ጠባቂ ዘቡ የሌለ መሰለው። ስለዚህ በጎ ስሜቱን ለማጠንከር በማለት ከመኪናው ኋላ በመሳፈር ፈንታ ከሾፌሩ አጠገብ ገብቶ ተቀመጠ። ሾፌሩም ምንም ሳይናገረው መኪናውን ሙሉ ለሙሉ አዞረና ወደቡን ለቆ መንቀሳቀስ ጀመረ። ከ25 ደቂቃ በኋላ ሙቀትና ቅዝቃዜ መከላከል በማይችል የመጓጓዣ አውሮፕላን ላይ ተሳፈረ።
ምልክት ከሌለባቸው እሽግ ሳጥኖች ሌላ ብቸኛ ተሳፋሪው እሱ ነበረ። ድምፁ ይሰቀጥጣል፣ መቀመጫም የለውም። ቅዝቃዜው ማያደርስ ነው። ተኮራምቶ ቆሻሻ ማረቡን ጆሮች ውስጥ ጫፍና ጫፉን በመክተት ትንሽ እንቅልፍ ለማግኘት ሞከረ። ሰመመን ውስጥ እየገባ ሳለ እዚያው ወደቡ ላይ ለምን እንዳልገደሉ ታሰበ። ይሄ ሁሉ ጭንቅ ለምንድን ነው? አሁን ሁሉ ነገር አብቅቷል። የ13 ዓመት የኮሌጅ ልምምዱ፣ የባህር ላይ ግልጋሎቱ፣ ያ ሁሉ በሰርጓጅ መርከቦች ውስጥ የሰራው አድካሚ ሥራ መጨረሻው ይሄ ሆኗል። ከነበረበት የተሻለ ዘመናዊነት ባለው ሰርጓጅ ምናልባትም የታንጎ ደረጃ ባለው መርከብ ላይ እድገት አግኝቶ ሊሰራ ታጭቶ ነበረ። ውጤቱ በጣም ከፍተኛ ነው። ከሁሉ የከፋ ሊገጥመው የሚችለው ሞት ቢሆንም እሱን ወደ ሌኒንግራንድ ወስደው መምሪያ ኃላፊ ዘንድ ለማቅረብ ይህን ሁሉ ውጣ ወረድ ማየታቸው ከሞት ማምለጡን ሹክ ብሎታል። ፈጣን የጦር ፍርድ ቤት ክስ ሲመሰረቱበትና ከማዕረግ አውርደው አስከፊ የሆነ ቦታ በዝውውር ይመድቡኛል የሚል ተስፋ ይዟል። ባለው ዝቅተኛ የመጓጓዣ ዘዴ 6000 ማይል ርቀት ላይ ወደሚገኘው ቭላዲቮስቶክ ይልኩታል። የቀረውን ግልጋሎቱንም በወደቦቹ ላይ በጓዝ መኮንነት ያሳልፋል። በሶቪየት ባህር ኃይል ታሪክ ውስጥ እድሜ ጠገብ ምልክት ተደርጎ የሚታይ ይሆናል። ከመድከሙ የተነሳ ግድ ሳይሰጠው አንቀላፋ። አውሮፕላኑ ከማረፊያው ጋር ሲላተም ሄልደር ነቃ። ምን አይነት ርኩስ አብራሪ ነው ሲል አሰበ። ወዲያውኑ ደግሞ ተመልሶ ተኛ። እምብዛም ክብር በማይስተዋልበት ቃና ስሙ ሲጠራና ቀዝቃዛ ነፋስ ሲቀበለው ደግሞ ነቃ። አንድ የኬጂቢ 50 አለቃ አውሮፕላኑ በር ላይ ቆሞ እየጠራው ነው። ሞተሮቹ ሲጠፉ ድምፁ ድንገት ማንባረቅ ጀመረ። ሄልደር ቅፍፍ እያለው የብረት ደረጃዎቹን ወርዶ ወታደሩን በመከተል ወደ አንድ ግዙፍ ሕንፃ አመራ። ጨልሟል፣ ዝናብም ያካፋል። ሄልደር ሰዓቱን ተመለከተ። እኩለ ሌሊት አልፏል። በአንድ በር ገብተው ደረጃዎቹን ወጡ። በሌኒንግራንድ የሲቪል አየር ማረፊያ ጣቢያ መሆኑን አወቀ። ዘመናዊነትን በተላበሰው ንጹህና ባዶ ሕንፃ ውስጥ በፍጥነት ይራመዳሉ። ከ50 አለቃውና ከሄልደር ሌላ የኬጂቢ የስደተኛ ተቆጣጣሪ መኮንኖቹን ኮስታራ ገጽታ በፈገግታቸው ለማሸነፍ የሚጥሩ ጥቂት የምዕራባውያን ሁኔታ ያላቸው ጎብኚዎች ሕንፃውን ይጋራሉ። የሄልደር አይኖች ለአፍታ ከአንዲት ቆንጆ ጉብል አይኖች ጋር ተጋጩ። እንግሊዛዊት ትሆን ወይስ አሜሪካዊት? ጊዜ ኖሮት ይህንን ማወቅ ቢችል ተመኘ። አሁንም የሄደበት ቦታ ቆንጆ ሴት ይቅርና ከናካቴው ሴት የሚባል ካገኘ እድለኛ ነው። ሌላ ከባድ መኪና ተቀበለው። ሄልደር በዝምተኛው 50 አለቃ ሳይረበሽ እያንቀላፋ ከተማ ገቡ። አሁን የባህር ኃይል ኮሌጅ የሆነውን የጥንቱን የባህርተኞች ማሰልጠኛ ሲያልፉ ከእንቅልፉ ነቃ። በልምምድ ጊዜው በዚያው ቦታ የኤሌክትሮኒክስ ትምህርትን ወስደዋል። አሁን የቅርስ ጥበቃ ሙዚየም አካል የሆነው የዊንተር ቤተ መንግስት ፊት ለፊት የሚገኘው ትልቅ አደባባይን አልፈው በዝናብ በራሱ አንጸባራቂ ጥርብ ድንጋዮች ላይ እየተንገጫገጩ ወደ ጠቅላይ የአባላት መምሪያው የሚዘልቀውን ግርማ ሞገስ የተጎናጸፈ ቅስት ዘለቁት። ከባድ መኪናው በቅስቱ አልፎ ወደ ቀኝ ታጠፈና ዋናውን መግቢያ በር አልፎ ደግሞ ሌላ ኩርባ ከዞረ በኋላ በአንድ ዘብ ብቻ ከሚጠበቅ በር ፊት ለፊት ሲደርስ ቆመ። ሄልደር ሙርማክ ላይ የተሰጠውን ፖስታ ቀደደና የይለፍ ወረቀቱን አወጣ። ዘቡ ወረቀቱን በጥንቃቄ መርምሮ በይሁንታ ራሱን ወዝጉዞ ሰላምታ ከሰጠው በኋላ የሄልደርን ቆሻሻ ልብሶች በማንቋሸሽ አፍንጫውን ነፍቶ ወደ በሩ አመለከተው። ሄልደር የመኮንንነት መለዮ ባርኔጣውን ባያደርግ ኖሮ ይህንን ዘብ ማለፍ የማይችል መስሎ ተሰማው። ውስጥ ሲገባ የባህር ኃይሉን የደንብ ልብስ የለበሰች ሴት ተቀበለችው። ካፕቴን ሄልደር እባክዎትን ይከተሉኝ ብላ ከጨዋነት በራቀ ለዛ ነገረችውና በዚህ ምሽት ጥቂት መብራቶች ብቻ በበሩበት ረጅም ኮሪደር ላይ መራመድ ጀመረች። ሌላው ቢቀር ለዳግመኛ ጊዜ ካፒቴን ተብሏል። ምናልባትም ተሳስታ ይሆናል።
ከቆዳ የተሰራው የታኮ ጫማዋ ጫፍ የሩሲያ ነገስታት ያስነጠፉት ሸክላ ላይ ያረፉ ሲያንቃጭሉ የሱ ለመርከብ ሸራ የተሰራ ባለ ላስቲክ ሶል ጫማ ከጠጣር ወለል ጋር እየተፋጨ ሲያንቃጭል ልክ እንደ ውሻ ቡችላ ድክ ድክ እያለ ተከተላት። የተለያየ ግልጋሎት ያላቸው ቢሮዎች የተዘጉ በሮችን እያለፉ ቢያንስ 1 ኪሎ ሜትር የተጓዙ ያልተሰማው የባህር ኃይል መኮንኗ ከመጡበት ሰፋ ወደሚል ሌላ ኮሪደር ታጠፈችና በሩ ላይ ዋና አስተዳዳሪ መኮንን የሚል ጽሑፍ የሰፈረበትን በር አልፋ ገባች። ከጠረጴዛው ጀርባ የተቀመጠችው ሌላ ሴት መግባት እንደምትችል በምልክት ስታሳያት እርምጃዋ ሳትገታ ማረፊያ ክፍሉን አቋርጣ የውስጥ በሩን አንኳኳቸው። አንድ ድምፅ እንድትገባ ፈቀደላት። በሩን ከፍታ ሄልደር እስከሚገባ ጠበቀችውና ተከትለው በመግባት በሩን በዝግታ መልሳ ዘጋችው። አጭርና ወፍራም የባህር ኃይሉ ከፍተኛ ባለስልጣን ኮንትራ አድሚራል ከግዙፉ ጠረጴዛ ጀርባ ተቀምጦ አንድ ማህደር ያነባል። ምናልባትም ክሶቹን ይሆናል። ሄልደር ፊቱ ቆመና ሰላምታ ሰጠ። ጓድ አድሚራል፣ እኔ በላይ ሙሉ ሌተናንት ሄልደር እንደታዘዝኩት ሪፖርት እያደረኩ ነው። አድሚራሉ ተመለከተውና ተኮሳተረ። አፈር ትመስላለህ አለው። በጣም አዝናለሁ ጓድ አድሚራሉ፣ ጊዜ አልነበረም። እንዴታ አለ አድሚራሉ ከጠረጴዛው መሳቢያ ውስጥ አንድ ፖስታ አውጥቶ ለሄልደር እያቀበለው። የምታመለክተው ማለትም ሪፖርት የምታደርገው ሳይፓጃ ውስጥ ለሚገኘው ልዩ ብርጌድ አዛዥ መኮንን አሁኑን ይሆናል አለና ሐሳቡን በመደወጥ አዎ መልካም አሁኑን ይሁን። 1 ሰዓት ያህል ቢኖርህ ለውጥ አያመጣም። መሳቢያውን ከፍቶ የታተመ ጥራዝ አውጥቶ ፈረመበት። ገጹን ገንጥሎ አነሳውና ለሴቲቱ ሲሰጣት ወደፊት ራመድ ብላ ተቀበለችው። ወደ በላይ መምሪያ ዲፖ ሰጂው 50 አለቃውን ቀስቅሽውና ጥሩ የደንብ ልብስ ስጪው። ገላውን ታጥቦ ጺሙን እንዲላጭም አድርጊው። አድሚራሉ ወደ መሳቢያው እጁን ሰደድና ጠርሙስ ቦድካና ብርጭቆ አወጣ። ደረቁን መጠጥ ከቀዳ በኋላ ለሄልደር እየሰጠው ይሄ የሚያስፈልግ ትመስላለህ አለው። ሄልደር መጠጡን በአንድ ትንፋሽ ጨለጠውና ብርጭቆን ጠረጴዛው ላይ መልሶ በጣም አመሰግናለሁ ጓድ አድሚራል፣ እኔ አንድ ነገር መጠየቅ እችል እንደሆነ? አትችልም ሲል መለሰ አድሚራሉ። ከዚህ ውጣ። ምንም አይነት የጦር ፍርድ ቤት ችሎት እንደማይኖር ተሰማው። ከማዕረግ ስለመውረድ የሚተነሳ ነገር የለም። ቢሆንም ግን ሳይጃፓ ምን አለ ሲል ራሱን ጠየቀ። ላቲቪያ ውስጥ ምን እንዲያደርግን የሚልኩት? እዚያ ባህር ሰርጓጅ መርከቦች የሉም። የባልቲክ ጦር መርከቦች ጦር ሰፈራቸው የሚገኘው ባልቲክ፣ ሊቱዋኒያ ውስጥና ፖላንድ ድንበር አቅራቢያ ነው። ሳይጃፓ ውስጥ የወደብ መኮንን ያደርጉታል። ያም ሆነ የቭላዲቮስቶክን ያህል አይሆንም። ቢያንስ የትውልድ ሀገሩ የገባ ያህል ይሰማዋል። ይህም ግን በጣም እንግዳ ነገር ነው። ከስቶኒያ ከላቲቪያና ከሊቱዌኒያ የሚመጡ መኮንኖች ያለ ልዩነት በሶቪየት ህብረት ሌሎች ክፍሎች እንዲመደቡ ይደረጋል። የፖሊት ቢሮ በእነዚህ ግለሰቦች አቋም እምነት የለውም። በቂ የሩሲያ ዜግነት የላቸውም። ስለዚህ በሰራዊት ውስጥ የሚያገለግሉት የእነዚህ ሰዎች ወጣት አባላት የሩሲያዊነት ሀገር ፍቅራቸውን የሀገር ቤት ፍቅር ሳያሸንፈው በሚኖሩባቸው ስፍራዎች ላይ ይመደባሉ። ሄልደር ለአድሚራሉ ሰላምታ ሰጠና አሁንም ሴትዮዋን ተከትሎ መንገድ ጀመረ። ከአንድ ሰዓት ተኩል በኋላ ጺሙን ተላጭቶና ተጣጥቦ አዲስ የደንብ ልብስ ለብሶ ሌላ አውሮፕላን ላይ ተሳፈረ። ይህኛው ግን መቀመጫና ሙቀት መስጫ ነበረው። ላይፓጂ ደርሰው ከማረፋቸው በፊት ለ1 ሰዓት ያልተኛ ሲወርድም መኪና ተቀበለው። ይሄ ደግሞ ሌላ መሻሻል ነው። አሁን ከጠዋቱ 4 ሰዓት ሆኗል። ዳግመኛ እንቅልፍ ሳይወስደው በፊት ለማረጋገጥ የቻለው ነገር ቢኖር አቅጣጫቸውን ወደ ባህሩ ማቅናታቸውን ብቻ ነበር። በከባድ ሁኔታ ጥበቃ ከሚደረግለት አንድ በር ፊት ደርሰው ሲቆሙ ነቃ። ከመግባታቸው በፊት የይለፍ ወረቀቱና ፊቱ በጥንቃቄ ተመረመረ።
ዘቡም አልቀረለትም። በተስተካከለ ውሃ ልክ ድንጋይ ንጣፍ በተሰራው መንገድ ላይ የባልቲክን ባህር ወደ ታች ከሚያሳየው ኮረብታ ቁልቁል መኪናውን ይዘው ጉዞ ቀጠሉ። ከፊት ለፊታቸው በስተግራ ማዕበል የሚበዛበት ሐይቅ ይታያል። ሐይቁ በቀጭን ቦይ መሳይ መገናኛ ከባህሩ ጋር ተገናኝቷል። ግንባታቸው ያለቀና በግንባታ ላይ የሚገኙ ብዙ ሕንፃዎችን አለፉ። በኮረብታው ቁልቁል ጉዟቸውን ሲቀጥሉ ሂልደር የውሃው ጫፍ ብሎ ያሰበው ነገር ከውሃው ፊት ለፊት የሚገኝ ጠፍጣፋ ጣሪያ ያለው ሕንፃ መሆኑን ተገነዘበ። ያታለለው ነገር የጣሪያው ጫፎች ወደ ላይ የተቆለመሙ በመሆናቸው ውሃ አቅፎ ስለያዙ ነበር። በጣም ብዙ ብልሃት እንደወጣበት ታሰበው። በሳተላይት ፎቶግራፍ ሕንፃው የባህረ ሰላጤው አንድ አካል ሆኖ ነው የሚታየው። በክረምት ወቅት ደግሞ ጥሩ የበረዶ መንሸራተቻ ሜዳ ሆኖ ሊያገለግልም ይችላል። እስካሁን ያለፏቸው ሕንፃዎች ሁሉ እንግዳ ምዕራባዊነትና የከተማ አይነት አሰራር ይታይባቸዋል። የብዙ ሱቆች ስብስብን ተመለከተ። የተለመደውን ትንባውና ቮድካ የሚነግዱ የባህር ኃይል መደብሮች ብቻ ሳይሆኑ የነዳጅ ማደያ ጣቢያም አለ። ተመሳሳይ መጠን ካለው ሌላ ከተማ ይልቅ መኪኖች ቢበዙበትም ከሲቪል መኪኖችና ከባድ ተሽከርካሪዎች ሌላ ምንም አይነት የሰራዊት ተሽከርካሪዎች አላየም። ትምህርት ቤት ቢኖርም ልጆች የሉም። የዕለት ገቢያቸውን ሊያከናውኑ ዘንቢል ይዘው የወጡ የቤት እመቤቶችም የሉም። ቦታው የወታደር ጦር ሰፈርም ሆነ ተራ ከተማ አይመስልም። መድረሻቸው ላይ ከመቆማቸው በፊት አንድ የመጨረሻ ነገር አትኩሮቱ ሳበው። መኪናቸው አንድ የስፖርት ማዕከልን አልፎ ሄደ። ማዕከሉ ከዚህ በጣም በሚሰፋ ከተማ ውስጥ ቢሆን ተገቢ ቦታውን ባገኘ ነበረ። ያለ ጥርጥር ጂምናዚየምና የመዋኛ ገንዳ ይዛል። እስከ ውሃው አጠገብ 36 የቴኒስ መጫወቻ ሜዳዎችን ቆጠረ። እነዚህን አልፎ ረጃጅም የሬዲዮ መቀበያ አንቴናዎች ጫካ መስለው ተገጥግጠዋል። ይሄ ማለት ግዙፍ የባህር ላይ ሬዲዮ መልእክትን ከመርከቦች የሚቀበል ጣቢያ አለ ማለት ነው። መኪናዋ አነስተኛ የቢሮ ሕንፃ ፊት ደርሳ በቆመች ጊዜ በሶቪየት ኅብረት ውስጥ ልዩ መብት ካላቸው ሰዎች መሃል አንዱ መሆኑ ታሰበው። የኮማንደርነት ልዩ መብቱ መሆኑ ነው። ከመኪናው ሲወጣ ይሄ እውነታ ተገልጦ ታየው። እሱን ለመሰሉ ግለሰቦች ብቻ በሚፈቀደው መኪና ማቆሚያ ቦታ አዲስ ብራማ ቀለም ያላት 500 ኤስኤ መርሴዲስ መኪና ቆማለች። አንድ ጊዜ ሞስኮ ውስጥ መሰሏን ተመልክቷል። በሩ ላይ አጭርና ቀጭን በጣም ውብ የሰራዊቱ አምሳለ ዕቃ ተቀብለው ወደ ሕንፃው አጀባ አስገባቸው። ሲገባ ሌላ ሀገር ያለ መሰለው። ከሚመለከተው የትኛውም ከሶቪየት ይመጣ አልመስልሃለው። እግር የሚያርፍበት ምንጣፍ፣ በነሐስ የተለበጡት ባለመስታወት በሮች እንዲሁም የሕንፃው ግንባታ ከሶቪየት የቅርብ ዓመታት ግንባታ ተረቶች ለየት ያለ መልክን የያዙ ናቸው። የቦታው ድባብ ስካንዲኔቪያዊነት እንደሚታይበት ገመተ። ሌሎች ተመሳሳይ ባለመስታወት በሮችን ካለፉ በኋላ 10 ወይም 15 የሚሆኑ ጠረጴዛና ወንበሮችን ወዲያዘ ገላጣ ስፍራ ደረሱ። የጽህፈት መሳሪያዎቹ የአይቢኤም አርማ አላቸው። ከጊዜያቸው ቀድመው የተፈበረኩ የሚመስሉ 6 የሚሆኑ የኮምፒውተር መቆጣጠሪያዎችን ተመለከተ። ከሁሉ በላይ የማረከው ግን የወጣት ሴቶች ሁኔታ ነበር። የተለያዩ የሶቪየት የሥራ መስኮች ላይ የሚለበሱ የደንብ ልብሶችን ለብሰው ተቀምጠዋል። የተቀሩትም በክፍል ውስጥ ወዲያና ወዲህ ይላሉ። ሁሉም ባለወርቃማ ፀጉር ሲሆኑ ሁሉም ሸንቃጣ ተክለ ሰውነት አላቸው። ከመካከላቸው አስቀያሚ የሚባል የለም። በሶቪየት ሰራዊት ውስጥ የሚገኙ ሴቶች እንደ ደንብ ኮስታራ ቢጤ ናቸው። ሂልደር በሶቪየት ኅብረት ውስጥ ሆኖ ይህን ያህል ብዛት ያላቸው ውብ ሴቶች ያሉበት ክፍል ገብቶ አያውቅም። ሳይፈልገው በውስጡ ስሜቱ ሲቀሰቀስበት ተሰማው። 5 ዓመት ሙሉ ባህር ሰርጓጅ መርከብ ላይ ካሳለፈ በኋላ እንደዚህ አይነት ነገር መመልከት ታቅሙ በላይ ሆነበት። አነስተኛ መጠን ወዳለው የመቀበያ ክፍል አልፎ ገቡ።
ሄልደር ሴቶቹን ለትንሽ ሲመለከት ለመቆየት እዚህ እንዲጠባበቁ ቢደረጉ ተመኘ። ግን አልሆነለትም። ፍጥነታቸውን ሳይቀንሱ በፀሐይ ብርሃን ወደ ደመቀ 4 ማዕዘን ክፍል ገቡ። ከፊት ለፊቱ ባለመስታወት ጠረጴዛ ተመለከተ። ከበስተጀርባው ያለው ግድግዳ በሁለት በጣም ሰፋፊ ጥቁርና ነጭ ካርታዎች ተሸፍኗል። አንደኛው የባልቲክ ሀገር የመርከብ መስመሮችን የሚያሳይ ቻርት ሲሆን ሌላው ደግሞ የስዊድን ካርታ መሆኑን ገና ሲመለከታቸው አወቀ። ከጠረጴዛው ጀርባ የተቀመጠ ሰው የለም። አትኩሮቱ ግን ወደ በስተቀኝ ተነጣጠረና ከቆዳ የተሰሩ የቤት ቁሳቁሶች ላይ አረፈ። ከወንበሮቹ በአንደኛው ላይ የጦር መርከቦች ዋና አዛዥ ወይም አድሚራል ማዕረግ ያደረገ የባህር ኃይል መኮንን ተቀምጧል። ሄልደር በተጠንቀቅ ቆሞ ሰላምታ ሰጠ። ከዛም ዋና ሌትናንት ሄልደር፣ በትዕዛዝ መሰረት ሪፖርት እያደረኩ ነው ጓድ አድሚራል አለ። አድሚራል ወደፊት ጎንበስ ብሎ በትልቅ መኮስተሪያ ላይ የያዘውን ሲጋራ ጠፋው። ለኮሎኔሉ ሪፖርት አድርግ አለው። ሄልደር በስተቀኙ አሻግሮ ሲመለከት የባህርና የምድር እግረኛ ሰራዊት የደንብ ልብስን የለበሰ ኮሎኔል ተቀምጦ አስተዋለ። ሄልደር ከአድሚራሉ ባገኘው አክብሮት አልተገረመም። በሶቪየት ጦር ውስጥ ልክ እንደ ምዕራባውያኑ ሁሉ ማንኛውም አይነት ስልጣን የሚጠይቀው ከፍተኛውን እንጂ አናሳውን ማድረግ አይደለም። የአንድ ጦር መኮንን ደረጃ የሚወሰነውም በማዕረጉ ሳይሆን በያዘው ስልጣን ይሆናል። በሁለተኛው የዓለም ጦርነት ወቅት አንድ ዋና ሌተናንት አንድን የሰራዊቱን አካል እየመራ ግን ከበታቹ ያሉት የእዝ መሪዎች የሜጀር ወይም የኮሎኔልነት ማዕረግ ያላቸው ሊሆኑ እንደሚችሉ ሄልደር ያውቃል። ዳግመኛ ሰላምታ ሰጠ። ሌተናንት ሄልደር ለጓድ ኮሎኔል ሪፖርት ያደርጋል። አድሚራሉ ተነሳ። እሺ ነገሩን ለአንተ ትቼዋለሁ ቪክቶር አለና ለኮሎኔሉ ተናግሮ ወጣ። ኮሎኔሉ በእጁ ምልክት ሰጠው። ግን አድሚራል ሲወጣ ከመቀመጫው አልተነሳም። አድሚራሉ ከሄደ በኋላ ኮሎኔሉ ተነስቶ ወደ ሄልደር አመራ። ረጅም ሸንቃጣና ብቁ ተክለ ቁመና ሲኖረው በአርባዎቹ መጀመሪያ ላይ ይገመታል። ወጣ ያለ ግንባርና ጥቅጥቅ ብሎ በሶቪየት ጦር ውስጥ ከተለመደው በተሻለ ተስተካክሎ የተቆረጠ ቀይና ነጭ ፀጉር አለው። ሄልደር የሶቪየት ጦር የደንብ ልብስ የለበሰ ሀብታም ምዕራባዊ ነጋዴ ይመስላል ብሎ አሰበ። ኮሎኔሉ እጁን ዘረጋለት። ማጆር እባላለሁ፣ ስላገኘው በጣም ደስ ብሎኛል ሄልደር አለ በታረቀ የብሪታንያ እንግሊዘኛ ቃና። ሄልደር እንግዳ ሆነበት። ከዚህ በፊት አንድ አዲስ አዛዥ መኮንን በእንግሊዘኛ ይቅርና በዚያ አኳኋን ሰላምታ ሰጥቶት አያውቅም። ፈራ ተባ እንደማለት እየቃጣው የኮሎኔሉን እጅ ጨበጠው። እባክህን ተቀመጥ አለው ወንበር እያሳየው። በሶቪየት ጦር ውስጥ በስልጠናና በግልጋሎት ካሳለፈባቸው 13 ዓመታት ያተረፈው ልምድ ግን ይህን ሐሳብ በቀላሉ እንዳይቀበል ከለከለው። ማንገራገሩን በግልጽ ተመልክቶ ይመስላል ኮሎኔሉ ከት ብሎ ሳቀ። እባክህን ከደንብ ውጭ የሆኑ ሁኔታዎችን መልመድ መጀመር ይኖርብሃል ብሎ ዳግመኛ ወደ ወንበሩ አመለከተው። ሄልደር ተቀመጠ። ግን ወዲያውኑ ጀርባውን ከመደገፊያው ጋር ለማነቃቃት አልደፈረም። መጠጥ ያስፈልጋል ኮሎኔሉ ጠየቀው። ጂን በቶኒክ ምናልባት። እስቲ እባክህን መጠጡን ውሰድ። አመሰግናለሁ ጓድ ኮሎኔል። ኮሎኔሉ ተነስቶ ከምርት እንጨት የተሰራ ካቢኔት ከፍቶ መጠጡን አቀላቅሎ ሰጠው። ሄልደር እያመነታ ተጎነጨው። መጠጥ ውስጥ ብሩህ አረንጓዴ የተሰነጠቀ ቆምጣጤ መኖሩ ሲመለከትማ ለኮሎኔሉ ያለው አመለካከት የበለጠ ሽቅብ ተመነጠቀ። ላቲቪያ ውስጥ ቆምጣጤ ማስገባት የሚችለው ይህ ኮሎኔል ማን ቢሆን ነው? ኮሎኔሉ ለራሱ መጠጥ ቀላቅሎ አዘጋጀና ከፊት ለፊቱ ተቀመጠ። አሁን አለ በሰሱ ፈገግ እያለ፣ ስለ ራስ ንገረኝ።
ስለ ኋላ ታሪክና ስለ አስተዳደግ እባክህን በእንግሊዘኛ መናገርን ቀጥል። ይህንን ሂልደር ከዚህ በፊት በአንድ አዛዥ መኮንን እንዲፈጽም ተጠይቆ አያውቅም። ከዚህ በላይ ያስገረመው በመካከላቸው ባለው ትንሽ የቡና ጠረጴዛ ላይ ከልጅነቱ ጀምሮ ያለውን እያንዳንዱን የሕይወቱን ዝርዝር ጉዳይ ለመያዙ እርግጠኛ የሆነበት ዳጎስ ያለ ማህደር መቀመጡ ነው። ምናልባትም ኮሎኔሉ እንግሊዘኛ ሲናገር ሊሰማው ፈልጎ እንደሚሆን ታውቆታል። ጓድ ኮሎኔል፣ ሙሉ ስሜ ጃን ሂልደር ይባላል። የመሃል ስም የለኝም። የተወለድኩት ታሊን ውስጥ ኤስቶኒያ ባህር ዳርቻ ላይ ነው። 31 ዓመቴ ነው። የአንደኛና የሁለተኛ ደረጃ ትምህርቴን ያጠናቀቅኩት ታሊን ውስጥ ነው። ከዚያም ሞስኮ በሚገኘው ዩኒቨርሲቲ ውስጥ እንግሊዘኛና ፊዚክስ አጠናሁ። ባደኩበት ባህር ዳርቻ ላይ በተለምዶ የሚነገረውን ስዊድንኛ እናገራለሁ። ከተመረኩ በኋላ በራሴ ጥያቄ መሰረት ሌንግራንድ በሚገኘው የባህር ኃይል ኮሌጅ ተመደብኩኝ። ከዚያ ከተመረኩ በኋላ ሙርማክስ ላይ በሚገኘው የሰሜኑ ጦር መርከቦች እዝ ላይ ተመደብኩኝ። ለ2 ዓመታት በጠቅላላ ግዳጆች ላይ ከቆየ በኋላ በባህር ሰርጓጅ መርከብ ላይ ለመሰልጠን ተቀባይነትን አግኝቼ ይህን ሳጠናቀቅ በተከታታይ የዊስኪና የጁሊየት ደረጃ ባላቸው ሰርጓጅ መርከቦች ላይ እየተመደብኩ ቆየው። ሞስኮ በሚገኘው የእዝ አካዳሚ ውስጥ 1 ዓመት ከሰለጠንኩ በኋላ ወደ ጦር መርከቦች እዝ ተመለስኩኝ። በጁሊየት መርከቦች ላይ በጉዞ አቅጣጫ ነዳፊና በዋና መኮንንነት አገለገልኩኝ። ላለፉት 20 ወራት ዊስኪ 184 ሰርጓጅ መርከብን በአዛዥነት መርቻለሁ። ግዳጄ የልምምድ እንቅስቃሴዎችን ማካሄድና በሰሜን አትላንቲክ ላይ የሚደረጉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ የመርከብ እንቅስቃሴዎችን ሪፖርት ማድረግ ነበረ። ኮሎኔሉ በገባኝ ራሱን ከፍ ዝቅ አደረገ። በጣም ጥሩ ሂልደር፣ ትንሽ ተጠር ይላል እንጂ የአሜሪካዊ አነጋገር ለዛ ግሩም ነው ብሎ ኮሎኔሉ ተስተካክሎ ተቀምጦ ከመጠጡ ተጎነጨ። በእርግጥ አሁን የነገርከኝንና ሌላም ብዙ ነገር አውቃለሁ። ሁለቱም ወላጆች የሕክምና ባለሙያዎች መሆናቸውን፣ አባት ለናዚ በነበራቸው ተቃውሞ መሸለማቸውንና እናት ደግሞ ብቃት ያላቸው ሰዓሊ እንደነበሩ አውቃለሁ። በ1976 ኦሎምፒክ ወቅት በንፋስ በሚገፋ የጀልባ ቡድን ውስጥ ስፍራ እንደነበረና ግን ሌኒንግራንድ ውስጥ ታክሲ ገጭቶ ግራ ታፋ ላይ የመሰንጠቅ አደጋ ስለደረሰብህ ለመወዳደር ሳትችል መቅረትህንም አውቃለሁ። እንደ እውነቱ አንተም እንደምትገምተው ስለ አንተ የማላውቀው ነገር የለም። ባይሆን ኖሮ እዚህ ባልተገኘ ነበረ። ስለ አመኔታው አመሰግናለሁ ጓድ ኮሎኔል መለሰ ሂልደር። የኮሎኔሉ ቅንድቦች ወደ ላይ ተወረወሩ። አትኩሮቴን እንጂ ገና አመኔታዬን አላገኘም ሂልደር። ከማህደር እንደተረዳሁትም እዚህም ቢሆን ጥሩ ነገር እንደምትሰራ አልጠራጠርም። አመሰግናለሁ ጓድ ኮሎኔል። አሁን ሂልደር፣ ምናልባት ስለዚህ ቦታና እዚህ ስለምታደርገው ትንሽ ማወቅ የምትፈልግ ይመስለኛል ብሎ ተነሳና ክፍል ውስጥ እየተንጎራደደ መናገር ቀጠለ። እዚህም ወደ የትኛውም ስፍራ አዛዡ እኔ ነኝ። ይሄ የስፔትናዝ መዋቅር ነው። ይህንን ቀድመ ገምተህ ሊሆን ይችላል። ሂልደር ይህንን አልገመተም። ብዙ ፍንጮች ቢኖሩትም የደስታና የፍርሃት ጥምር ስሜቶች ሰንገው ቢይዙትም ቅሉ ይህ አልተከሰተለትም። ስፔትናዝ የባህር ኃይሉ ልዩ ጦር በሶቪየት ባህር ኃይል ውስጥ ሳይቀር በጥንቃቄ የሚጠበቅ ሚስጥር ነው። ሂልደር ስለዚህ ኃይል የሚያውቀው ነገር ቢኖር ከሶቪየት ወጣቶች መሃል በእውቀታቸውና በአካል ብቃታቸው ተለይተው ከተመረጡ ወንዶችና ሴቶች የተዋቀረ ልዩ ኃይል መሆኑን ብቻ ነው። ብዙ አይነት አስቀያሚ ስራዎችን እንዲከውኑ የሰለጠኑ የመሆናቸው ወሬ ይናፈሳል። በመሪ ደረጃ
ይህ መዋቅር የባህር ኃይሉ አንድ አካል ቢሆንም ቢያንስ በከፊል የሚቆጣጠረው ግን የኬጂቢ ስለላ ድርጅት ነው። ማጅሮቭ ገለጻውን ቀጠለ። አራቱም ማለትም የሰሜኑ፣ የፓሲፊኩ፣ የባልቲኩና የጥቁር ባህሩ የጦር መርከቦች እዞች እያንዳንዳቸው የየራሳቸው የተለያዩ የስፔትናዝ ንዑስ ክፍሎች አሏቸው። እዚህ ላይፓጃ ውስጥ ያለነው ግን ከሁሉም የጦር መርከቦች እዝ ንዑስ ክፍሎች ከተመረጡ አባላት የተዋቀረ ልዩ ብርጌድ ነን ብሎ ማጅሮቭ ወደፊት ተጋለ። እዚህ ያለነው የሁሉም ስፔትናዝ ንዑስ አካላት የንጥርጥሮች ነን። አዎ እንደዛ ማለት ይቻላል አሉ ሂልደር ስለተደመመ ነገሩን በህሊና ለመሳል ሞከረ። ወደዚህ መዘዋወርህ አሁን አንተ ስፔትናዝ ሆንክ ማለት አይደለም ቀጠለ ማጅሮቭ። አሁንም በሰሜናዊ የጦር መርከቦች ኃይል ውስጥ ተደርገህ ትታያለህ። ምንም እንኳን አሁን በሶስተኛ ደረጃ የካፒቴንነት ማዕረግ ላይ የተወሰኑ ሰዓታትን ብታገለግልም ማለት ነው። እንኳን ደስ ያለ። አመሰግናለሁ ጓድ ኮሎኔል። ሂልደር ስሜቱ አፈትልኮ ሊወጣ ምንም አልቀረውም። የባህር ሰርጓጅ ጠቅላላ አዛዥነት ስልጣን የመጀመሪያ ደረጃ ካፒቴንነት ማዕረግን አቅፎ የያዘ ነው። ከዚያ ሌላ በዋና ሌተናልነት ረጅም ጊዜን በብቃት አገልግሏል። አሁን አንድ ማዕረግ ዘሏል። የሶስተኛ ደረጃ ካፒቴንነት ማዕረግ በምዕራባውያኑ ከሙሉ አዛዥነት ጋር ተመሳሳይ ነው። በአንድ ደረጃ እድገት ብቻ የክፍል ጓደኞቹን ሁሉ ደርሶ አልፏቸው ሄደ ማለት ነው። ይሄ ብቻ ሳይሆን ተሰምቶና ታይቶ በማይታወቅ ሁኔታ ይሄ ሹመት የተሰጠው በተልኮ መጀመሪያ ላይ ነው። ከዚህ ሌላ ለክፍለ ጦር አዛዥነትም ማለትም ዲቪዥን ኮማንደር ተመልምለሃል አለ ማጅሮቭ። የሂልደር ልብ ዳንኪራ ደለቀ። ክፍለ ጦር ማለት የኒኩለር ባህር ሰርጓጅ ማለት ነበር። መርከቦቹ በብርጌድ ሆነው ይመደባሉ። ግን እዚህ ቦታ ላይ ማዕረጋችንን አንጠቀምም፣ ጓዲ የተባባልንም አንጠራራም አለ ማጅሮቭ። እኔን ኮሎኔልና ጌታዬ እያልክ መጥራት ልትቀጥል ትችላለህ። ሌሎቹን ሁሉ ግን በቤተሰብ ስማቸው ትጠራለህ። አጋር መኮንኖችን በደንብ በምታውቃቸው ጊዜ በስማቸው ትጠራቸዋለህ። ዝቅተኛ ማዕረጋቸውን የሚጠቁም ቃል አትጠቀምም። ግልጽ እንደሚሆን ተስፋ አለኝ። በጣም አስፈላጊ ነገር ነው። አዎ ኮሎኔል። እዚህ ካሉት ባልደረቦች 2/3 የሚሆኑት ስዊድንኛና እንግሊዘኛን እንዳንተው የሚናገሩ ናቸው። የተቀሩት እንግሊዘኛና ምናልባትም ሌላ አውሮፓዊ ቋንቋ ይናገራሉ። የስልጠናና የግል ጉዳይን በተመለከተ አሰልጣኝ ሩሲያኛ ብቻ የሚናገር ካልሆነ በስተቀር እንግሊዘኛን ለንግግር ተጠቀመበት። እንግሊዘኛ ወደ አሜሪካ ቅላጼ እያስተካከልክ መሄድ አስፈላጊነት የጎላ ነው። ይህን ታሳቢ በማድረግም በመኖሪያ የአሜሪካን የቴሌቪዥን ፕሮግራሞችን የሚቀበል ቴሌቪዥን ተዘጋጅቶላል። ማጅሮቭ ፈገግ አለ። ከዛም ስልጠናና የሶቪየት ዜግነት አስተሳሰብ በዚህ ያልተለመደና ሙሉ በሙሉ የዘቀጠ ተጽዕኖ ውስጥ እንዳትወድቅ እንደሚከላከልልህ አውቃለሁ። ሂልደር መልሶ ፈገግ አለ። እንዴት ጌታዬ? የባህር ኃይል ሰራዊቱንና የባህር ኃይል እግረኛ የደንብ ልብሶችን ይሰጠዋል። እነዚህ ልብሶች እየለዋወጥክ ልበሳቸው። ይሄ የሚጠቅመው ይሄ ተቋም በሰራዊቱ አካላት የስፖርት ማሰልጠኛ ማዕከል መሆኑ ለተነገራቸው ለጃፓ ውስጥ ለሚገኙ ነዋሪዎች ሲባል ነው። ከዚህ ሌላ በምዕራቡ ዓለም የተሰሩ የሲቪል ልብሶችም ይሰጠዋል። እነዚህን ስራ ላይ ሳትሆን ትለብሳቸዋለህ። ልትለምድ ይገባል። ልብሱን መለበስን ይፈልጋል። ማጅሮቭ የማስጠንቀቂያ ጣቱን አሳየው። በስልጠና ጊዜ በምንም አይነት ሁኔታ ከዚህ ተቋም መውጣት አትችልም።
በነፋስ ጀልባ መውጣት ካስፈለገ ከጦር ሰፈሩ አጠገብ ከሚገኘው ጨዋማ ሐይቅ ውጪ መሄድ አትችልም። በጦር ሰፈሩ ካልሆነ በስተቀር የትኛውንም ምድር መርገጥ አትችልም። ከውጭው ዓለም ጋር ምንም ግንኙነት አይኖርም። ከሞትክም የምትቀበረው እዚሁ ይሆናል። ግዳጅ እስከሚፈጸም ድረስ ቤትህ ይሆናል። ማጅሮቭ ተነስቶ ቆመ። እሺ ለአሁኑ ይሄው ነው። ራስን ከቦታው ጋር ለማስተዋወቅ ጥቂት ቀናት ሰጥቻለሁ። እንደ ረፍት አስበው። እዚህ የሚኖር ቆይታ እንደማያፍን አምናለሁ። እዚህ ያሉ ሰልጣኞች ቦታውን አንድ ቅጽል ስም ሰጥተውታል፣ ማሊቡ። ስሙ የተገኘው ካሊፎርኒያ ውስጥ ካለ እጅግ ማራኪ ስፍራ ነው። ፈገግ አለ። ይህንን ወድጄዋለሁ። እዚህ ብዙ የሚያዘናጋ ነገር አለ። ለአባላቱ በረዳትነት የሚያገለግሉት ሴቶችም የዚሁ አካል ናቸው። ዋው እንደዛ ቢባል ማጋነን አይሆንም። ከመካከላቸው አንዷን ወደ መኖሪያ ተወስድና ስለ ጦር ሰፈሩ የተለያዩ ግልጋሎት መስጫዎችን ማብራሪያ ትሰጣለች። አመሰግናለሁ ጌታዬ አለ ሂልደር። ያለኝም ብቃት በከፍተኛ ደረጃ እንደማስመሰክር አረጋግጥልሃለሁ። ስለ ግዳጁ ምንም ነገር እንዳልተነገረው ታሰበውና መጠየቁም ግን ጥሩ ሐሳብ መስሎ አልታየውም። ማጅሮቭ ፈገግ ብሎ ሂልደር ትከሻ ላይ እጁን ጣል አደረገ። ጥሩ እንደምትሰራ እርግጠኛ ነኝ። ስልጠና እየገፋና ነገሮች እየተጠሩ ሲመጡ ደግሞ የክፍለ ጦር አዛዥ ትልቁ ማዕረግ እንደምታውቀው አድሚራሎች አዛዥ ማለትም ኮንትራ አድሚራልነት መሆኑን አስታውስ። እዚህ በምትሰራው ስራ ከተሳካለህና ስራም ስኬትን ካስመዘገበ የማዕረጎች ሁሉ የበላይ ማዕረግን ከምታልመው በፈጠነ ልታገኘው እንደምትችል ቃል እገባልሃለሁ። የፍሎቲላ ኮማንደርነት ማዕረግን የማግኘት እድልህን ከግምት አላስወጣውም ብሎ ማጅሮቭ ትክ ብሎ ተመለከተው። የምናገረው ብልጫ ላለው መኮንን ከፍተኛ የስኬት ደረጃ ላይ ለማድረስ እድልን ስለሚሰጥ ሁኔታዎች ነው። ሂልደር አይኖቹን አርገበገበ። ይህን መሰል እድል የሚሰጥ ሁኔታ ጦርነት ነበር። ከቢሮ ወጥቶ ይዛው የመጣችውን ባለወርቃማ ፀጉር ሴት ተከትሎ አንድ የሳር መስክን አቋርጠው ብዙ በሮች ወዳሉት ረጅምና ዝቅተኛ ህንጻ አመሩ። ከበሮቹ ወደ አንደኛው መርታ ይዛው ሄደችና ወደ ኋላ ሸሸት ብላ እስከሚገባ ጠበቀችው። ሂልደር እንደዚህ አይነት ነገር ተመልክቶ አያውቅም። ክፍሉ በግምት የ15 ጫማ ካሬ ስፋት አለው። ከአንደኛው ግድግዳ ጋር የልብስ ቁም ሳጥን፣ የመጽሐፍ መደርደሪያዎችና ጠረጴዛ አብሮ ተሰርተዋል። ድሎት ያለው የቆዳ ወንበር፣ የንባብ መብራትና ከላዩ ላይ ትንሽ ጥቁር ሳጥን የተቀመጠበት ቴሌቪዥን ይታያል። ወደ ግል መጸዳጃ ቤት የሚወስድ አንድ በር አለ። መጋረጃዎቹና የአልጋ ልብሶቹ የተሰሩት ከብሩ የስካንዲኔቪያ ጨርቅ ነው። በጠረጴዛው ላይ የታይም፣ የኒውስዊክና የዚ ኢንተርናሽናል ሄራልድ ትሪቢዩን የሁለት ቀን እትመት ዕድሜ ያላቸው መጽሔትና ጋዜጣ ተቀምጠዋል። ክፍሉ ውስጥ ካሉት ነገሮች ሁሉ ግን ሂልደርን የማረከው አልጋው ነበር። በሆቴል ቤት ወይንም በሴተኛ ዳሪ ቤት ካልሆነ በስተቀር በጥንድ አልጋ ላይ ተኝቶ አያውቅም። ቴሌቪዥኑ እንዴት እንደሚሰራ ላሳየ አለችው ልጅቷ ካልጋው አጠገብ ጠረጴዛው ላይ የርቀት መቆጣጠሪያ ሪሞቱን አንስታ አስነሳችውና በፍጥነት ጣቢያዎቹ መለዋወጥ ጀመረች። እዚህ የምታገኛቸው ቴሌቪዥኖች እንዳሉ ኒውዮርኩን የምትመለከተው ራሱን ነው አለችው። ልዩነቱ የ7 ሰዓት ጊዜ ልዩነት መኖሩ ነው። ከአንድ የአሜሪካን ሳተላይት የተጠለፈ ነው። 3 ዋና የቴሌቪዥን መረቦች፣ 4 የፊልም ጣቢያዎች፣ ስፖርት፣ ካርቱን፣ ከአሜሪካ ተወካዮች ምክር ቤት የሚተላለፍ ዝግጅትን አጠቃሎ በአንድ ላይ 54 ጣቢያዎችን ይዟል። ለመመሪያ የሚሆን የቴሌቪዥን መጽሔትም አለ። 54 ጣቢያዎች አለ ሂልደር በአግራሞት። የእጅ ሰዓትን ስጠኝ አለችው። ሲሰጣት በመተኮ ግዙፍ ሮሌክስ ኤክስፕሎረር ሰጠችው። ሌላ የግል ጌጣጌጦች ወይም ደግሞ ንብረቶች አሉ?
የኪስ ቦርሳውንና ከ4 ዓመት በፊት የገዛውን የጀርመን ላይተር ሰጣት። ባይጨስም ላይተሩ ስለሚወደው የሰጣት እየቆጨው ነበረ። አትጨነቅ አለችው ሁኔታውን ተመልክታ። እንደዚህ አይነት ብዙ ቅራቅንቦ ይሰጣል። ትንሽ ማደር አቀበለችው። የዚህ ስፍራ ካርታ ነው። ለመሄድ የሚርቅ ቦታ ያለ ከመሰለ ያገኘውን ብስክሌት መውሰድ ትችላለህ። ምግብ በተቋም ውስጥ ባሉት 6 ምግብ ቤቶች በፈለግከው መጠቀም ወይም ደግሞ ክፍል ድረስ እንዲመጣልህ ማዘዝ ትችላለህ። በአልጋው አጠገብ ጠረጴዛ መሳቢያ ውስጥ የምግብና መጠጡን ዝርዝር ታገኘዋለህ። ሂልደር በስሜት አቆመና በዙሪያው ያሉት ቁሳቁሶች ተመለከታቸው። በአግራሞት ተውጧል። ይህን መሰል የቅንጦት ሆቴል አይነት ልምድ የለውም። ወደ በሩ አመራች። ራውሊን እባላለሁ። ትሪና ብለህ ልጠራኝ ትችላለህ ከፈለክ። ቆንጆ ነሽ ትሪና አለ ሂልደር የስሜት ረሃቡን ከድምፁ ቃና ላይ ማጥፋት እየተሳነው። ሳቀችበት። ወይ እዚህ ያሉ ሴቶች ሁሉ እኮ ቆንጆ ናቸው። ቢሮ ውስጥ ያለነው ደግሞ ሁላችንም የጂምናስቲክ ስፖርተኞች ነን። ሚስጥር አዘል ፈገግታ ለገሰችው። ማጅሮፍ ለሴቶች ጂምናዚየም ልዩ አትኩሮት ይሰጣል አለችና የበሩ ሰደፍ ላይ ተደገፈች። ከ2 ሰዓት በኋላ ከስራ ወጣለሁ። ከፈለክ ተመልሼ ልመጣ እችላለሁ። ሂልደር አዎንታውን ገለጸላት። ብትመጪ አዎ በጣም ደስ ይለኝ ነበር አለ በሚንቀጠቀጥ ድምፅ። ማሊቡ ሊወደው ነው። ዳግም ፈገግ ብላ በሩ ዘጋችው። ሂልደር በረጅሙ አየር ሳበና በቀጥታ ወደ ቴሌቪዥኑ አመራ። ራዘር የተባለ ሰው ሁሉም ነገር በራሱ ላይ እንደደረሰበት እያጋነነ ዜና ያነባል። የአሜሪካ ፕሬዝዳንት ምቾት በጥቂቱ የራቃቸው መሰለው። ከጋዜጠኞች የሚሰነዘሩላቸውን ከባድ ጥያቄዎች በሳቅና በትከሻቸው ስብቀት እያጀቡ ይመልሳሉ። ሂልደር ተቀመጠና ጣቢያ መለዋወጥ ጀመረ። ደርቲ ሃሪ የተባለ አደገኛ ፖሊስ የሳን ፍራንሲስኮን ከተማ ወደ ጦር ሜዳ ቀጠና ሲለውጣት አፉን ከፍቶ ለ1 ሰዓት ያህል ሲመለከት ቆየ። ትሪና ተመልሳ ስትመጣ ሂልደር ተኝቷል። ቀሰቀሰችው። ካትሪን ሮል ቨርጂኒያ ላግሊ ውስጥ በሲአይኤ የበላይ መምሪያ ዘወትር ሮብ በሚደረገው የኤክስኮም 2 ስብሰባ ላይ አብዛኛው ጊዜ በዝምታ ተቀምጣ ስትከታተል ቆየች። ከስብሰባው በኋላ መዛግብቶቹን ከትውስታዋ ማህደር ታገኛቸዋለች። ምንም ነገር አያመልጣትም። ኤክስኮም እንዴት ተዋቀረው? ከሲአይኤ ኃላፊ፣ ከምክትሉ፣ ከጠቅላላ ኃላፊውና ከአራቱ የተልእኮች ምክትል ኃላፊዎች ማለትም ከስለላ፣ ከሳይንስና ቴክኖሎጂ እንዲሁም ከአስተዳደር ኃላፊዎች ነው። አነሰም በዛም ከሁለቱ የበላይ አካላት ከተውጣጡ አባላቶች የተዋቀረ ነው ማለት ይቻላል። ከተልእኮች አካል፣ ከህቡ ኃይልና ከስለላ እንዲሁም ከገሃዱ የምርመራ ኃይል ናቸው። እነዚህ የሁለት ኃይሎች አካላት በውስጥ አዋቂዎች ካምፓኒውና ኤጀንሲው በመባል ይታወቃሉ። ማንኛውም ወጣት መኮንን በየትኛው ማንጃ ውስጥ ቢሆን ምርጫ እንዲመርጥ ከተፈቀደለት የኤክስኮም 2 አባል መሆንን ይመርጣል። ኤክስኮም 2 የሀገር ውስጥ ጉዳዮችን በስፋት ቢያውቅም ይህን ፖለቲካ ግን ዞር ብሎ አይመለከትም። ለደንቡ በሚል እንኳን ራሱን አያስጨንቅም። ምክንያቱም ለዚህም ይሁን ጊዜ የለውም። አስቀያሚው ስራ ያለው ደግሞ 2 ውስጥ ነው። አስቀያሚ ስራ የማይወድ ደግሞ የለም።
የሁለት አባላት ያለማቋረጥ በየስብሰባቸው የሚነሱ ዓለም አቀፋዊ አስቀያሚ ሐሜቶችን መርምረው መፍትሄ መስጠት ቢችሉም ከብሔራዊ ደህንነት ጋር ግን ፈጽሞ አይቻቻሉም። ከዚህ ሌላ የካምፓኒውና የኤጀንሲው መኮንኖች አብረው የሚሰሯቸው ብዙ ነገሮች የሚገኙበት ቦታ ላይ ነው። እንደ እውነቱ ከሆነ ሁለቱ ቡድኖች ለአንድ ድርጅት እያገለገሉ መሆናቸውን የሚያውቁት እንኳን በኤክስኮም ሁለት ውስጥ ብቻ ነው። እነዚህም በመሰሉ ስብሰባዎች ላይ እያንዳንዱ አባል የመረጃ ቅንጥብጣቢዎችን ይሰነዝራል። ከሌላው የበለጠ አትኩሮት ሊኖረው የሚችለውን የራሱን ክፍል ሐሳብ ያንጸባርቃል። ሐቆቹ ከድርጅቱ የዓለም ዙሪያ ጆሮ ጠቢዎች መረብ የሚቃረሙ ወይንም እነዚህን ሐቆች ተመርኩዘው የሚነሱ ጥያቄዎችም ሊሆኑ ይችላሉ። ምንም እንኳን ከፍላጎትና ካለው ጊዜ አንፃር እያንዳንዱ አባል ከፍተኛ ቦታ አለው ወይንም አስገራሚ ነው ብሎ የሚያስበውን መረጃ የመግለጽ ልማድ ቢስተዋልም ቅሉ ከጊዜ በኋላ ካዳበሩት ደንብን የማይከተሉ መሪዎች የተነሳ ግን ዝቅተኛ ወይንም ከግምት የማይጣፍ የሚባል ምንም አይነት መረጃ የለም። ዛሬ ጠዋት ዋነኛ የመነጋገሪያ ርዕስ የሆነው በኤምአይ5 ብሪታንያ የጸረ መረጃ ድርጅት ውስጥ በከፍተኛ የስልጣን ደረጃ ላይ የሚገኝ አንድ አባል ሶሆ ውስጥ በሚገኝ አንድ የግብረ ሰዶማውያን መዝናኛ ውስጥ በህቡ ሲንቀሳቀስ የነበረን የፖሊስ መኮንን ክብርን በሚያጎደፍ ሁኔታ ድንገተኛ ጥቃት በማድረሱ በቁጥጥር ስር መዋሉ ነበር። አሁንም በጣም ያስገርመኛል አለ ይህን መረጃ ይዞ የመጣው አባል። ማለቴ አንድ ትንሽ ለየት ያለ ባህሪ ያለው የብሪታንያ የስለላ ድርጅት አባል በ600 ቀሚስ የለበሱ ወንዶች መሃል ያለምንም ስህተት እጁን በአንድ ፖሊስ ብሽሽት ላይ ማሳረፍ መቻሉ። አንድ ሐሳብ መጥቶልኛል አለ አንድ ሌላ አባል። ሰውየውን ለምን ለመልካም ፈቃዳችን ምልክት ወደዚህ ጋብዘነው አስመሳዮችን አነፍንፎ እንዲያወጣልን በየክፍሉ አናዟዙረው? ያልከው የኤምአይ5 ልክስክስ በአንድ ቀን ውስጥ የስለላ ማህበረሰባችንን አበጥሮ ሊያጸዳልን ይችላል። ሲአይኤ ማረግ ላላቸው ግብረ ሰዶማውያን ያለው አመለካከት ከብሪታንያ እኩዮቹ በተቃራኒ የቀዘቀዘ በመሆኑ እየለየ ሊያወጣቸውም ሲጥር ብዙ ጊዜ ያስቆጥሯል። ሮል ከሁሉም ጋር አብራ ተሳሳቀች፣ ግን ተደብታለች። ሶቪየት ላይ ምርመራና ክትትል የሚያደርገው ቢሮ አዲሷ የበላይ ኃላፊ ስትሆን በድርጅት ውስጥ ከሁሉም በእድሜ ወጣቱ ኃላፊ እሷ ነች። በሐሳቡ ላይ ከቀድሞ ይልቅ ቁም ነገርን ያዘለ ሐሳብ ማቅረብ የምትችል መሰላት። በጠረጴዛው ዙሪያ ከመተያየትና ከወረቀት ማንኳኳት ሌላ ምንም የሚደረግ ነገር ጠፋ። ሌላ ሐሳብ አለ እንዴ? አለ የቀኑ ስብሰባ መሪ። አይኑን ካይኑ አገናኘችው። እሺ ሮል ቀጥይ። ሁሉም መቁነጥነጡን አቆሙ። ካትሪን ሮል በክፍሉ ያለችው ብቸኛ ሴት ስትሆን በምክትል ኃላፊነት የሁለትን ስብሰባዎች ስትካፈል ብዙ ዓመታትን አስቆጥራለች። የሷ ጽንሰ ሐሳቦችን በተመለከተ ለሥራ ባልደረቦቿ ግትርና አድካሚም ትሆንባቸዋለች። ግን ግሩም መርማሪ ከመሆኗም ሌላ ወደ ስብሰባ የምትመጣው ጥሩ ነገር ይዛ ነው። ረጅም ቁመናና ቡናማ ቀይ ጸጉር ሲኖራት አብዛኞቹን ወንዶች የሚማርክ ከስራዋ ጋር የተቆራኘ ውበትም አላት። ቢሆንም በቅርብ ጊዜ ውስጥ የተልእኮዎች ምክትል ኃላፊ ከሆነው ከሲሞን ሮል ተፋታለች። ይሄ ድርጊቷ ለስለስ ያሉ የወንድ ጓደኞቿን አስደንግጦ ካጠገቧ አጠፋቸው። የደፈሩትንም እምቢቷን ገልጽ አሰናበተቻቸው። ትንሽ ወንድ ልጅ ስላላት በብቸኛ እናት ላይ የሚከሰቱ ችግሮች ሁሉ ይጫኗታል። ለወንዶች የምትሰጣቸው ሰበብም ልጄን ይጠብቅልኛል የሚል ነው። ከዚህ ሌላ ደግሞ ፍቅሯንና ሐሳቧን ሁሉ የወሰደ ስራ አላት። ሮል በትሪ ላይ የሚገኙ የፎቶግራፍ ስላይዶችን ወደ አጉሊና አንጸባራቂው መሳሪያ ወስዳ አስገባቻቸው። አንድ ነገር እጄ ላይ አለ። ስለምንነቱ ግን እርግጠኛ አይደለሁም፣ ግን ሁላችሁም እንድታስቡበት የሚፈልገው ነገር ነው።
ስለ ሁለት የሶቪየት ስሞች ያወቅነውን መገምገም ፈልጋለሁ። ፕሮጀክተሩን አበራቸው። በጥንቃቄ የተሰፋ ሙሉ ልብስ የለበሰ ባለ ጥቁር ጸጉር ወጣት ባለቀለም ፎቶግራፍ ግድግዳው ሞላው። መናፈሻ ውስጥ ተቀምጦ ባጠገቡ እያለፉ የነበሩትን ሁለት አጫጭር ቀሚስ የለበሱ ልጃገረዶችን በአትኩሮት ይመለከታል። ለንደን ነው እንዴ? አለ አንድ ሰው። በ60ዎቹ ዓመተ ምህረት እነዚህን አጫጭር ቀሚሶች የትም በመለከታቸው አውቃቸዋለሁ። የእውቀት ምጥቀት ዘወትር ይገርመኛል ሃሪ አለች ሮል። አንተን እንዲሰራቸው? አሃ አንድ ድምፅ ጣልቃ ገባ። አዎ ማነው ስሙ? ሮይ ምናምን ሮይ ፊርሶፍ አለ ሌላ ሰው። በጣም ጥሩ ክቡራን። ሃሪ ይህ አነጋገር ጠረጠረው የነበረውን ነገር አረጋግጦልኛል። ለንደን በነበርክ ጊዜ ስትከታተል የቆየኸው ስለ አጫጭር ቀሚሶች እንጂ ስለ ኬጂቢ አልነበረም። አዎ ይሄ ፊርሶፍ ነው አለ ሃሪ ከተረዋ ለማምለጥ። ያን ያህል ቦታ ያለው ሰው አይደለም። በተደጋጋሚ ተከታትለነዋል። ሰው የሚሰልል ሳይሆን ለንደንን ወደ 60ዎቹ ጊዜዎቿ ሊመልሳት የሚሞክር ነበር ይመስለው። ብዙ ተከታትለዋል ማለት ነው ሃሪ? ሮል ተመልሳ መጣች። የሁላችሁንም ትውስታ ልቀስቅስላችሁ። ሮይ ፊርሶፍ ማዕረጉን ለማወቅ አልቻልንም። በ68 እና በ69 ለንደን ውስጥ በሚገኘው የሶቪየት ኤምባሲ ዝቅተኛ ተፈላጊነት ነበረው። የሚንቀሳቀሰው የባህልና ስፖርት አማካሪነትን በሽፋን በመጠቀም አዎ እንደዛ ሲሆን፣ በአብዛኛው ግን ወደ ስፖርት ያመዝናል። ለኦፔራ ሙዚቃ ወይም ለጥበባዊ ዳንስ ብዙም አትኩሮት ያለው አልነበረም። ሃሪ አልተሳሳተም። ከምንም አይነት ተልእኮ ጋር አገናኝተነው አናውቅም። ጊዜውን የሚያሳልፈው የእንግሊዛውያንን ባህል በመለማመድ ነበር። ሁልጊዜም ፊልም ይገባል። የቅንጦት ሙሉ ልብሶችና ጫማዎችን ያሰራል። አዎ ወደ ስኮትላንድ ሄደ። ስኮትላንድ ውስጥ ወፍ እያደነ ቆየና በመርከብ ተሳፈረ። ራሱን የፖላንድ ከበርቴ በማስመሰል በተሳካ ሁኔታ አለፈ። ከሚናገረው እንግሊዘኛ ይልቅ የእንግሊዛዊ ባህሪው ያይል ነበረ። በጥሩ ሁኔታ ዘልቆ ገባ። ስለሱ እንቅስቃሴ የሚታወቅ ነገር ቢኖር ዘወትር በየቀኑ ላለፉት 3 ወራት ምሳ ሲበላ የቆየው ካርልተን ክለብ በተባለ የለንደን ሆቴል ውስጥ መሆኑ ብቻ ነው። የትሮ ክለብ አይደለም እንዴ? በትክክል አግኝተውትም አያውቁም። ሁሉም አባል ነው ብለው ያስቡ ነበር። ከኛ ሰዎች መሃል አንዱ ግን ምሳ ተጋብዞ ሳለ ሮይን ተመልክቶ የሚጠጣው ሾርባ ትን ብሎት ሊሞት ነበረ። ፊርሶፍም በመጨረሻ ባይኑ ጠቀሰው። ይሄ እኛ ሰውም ለአስተናባሪው ነገሩን አልገለጸም። ግሩም ነው አለ አንድ ሰው ከልብ በመነጨ አድናቆት ተውጦ። ከ69 በኋላ እምብዛም ትኩረት አልሰጠነውም። በ72 በሙኒክ ኦሎምፒክ ላይ የሴቶች ጂምናስቲክ ዋና ስራ አስኪያጅ ሆኖ ታየ። እውነታው ግን የፖለቲካ መኮንን መሆኑ ነበረ። ካይል ውስጥ በተደረገው የንፋስ ጀልባዎች ውድድር ላይ የነሐስ ሜዳሊያን አግኝቶ ነው በቀጥታ ወደዚያ ሄደው። የድርጅቱ አባላት ለምንድነው ኦሎምፒክ ላይ የሚያሸንፉት? ለምንድነው ሜዳሊያዎቹን ሁሉ ኬጂቢ የሚሰበስባቸው? ፊርሶፍ ለአንድ ዓመት ያህል በ73 እና በ74 የተባበሩት መንግስታት ውስጥ ገብቶ ቆየ። እዚያም ለንደን ከነበረው እንቅስቃሴው ጋር ሲነጻጸር አናሳ ቦታ ይዞ ቆየ። በ74 እና በ75 ለ18 ወራት በባህል መኮንንነት ስቶክሆልም ውስጥ ቆየ። ኒውዮርክ ውስጥም ሆነ ስቶክሆልም ውስጥ ምንም ልዩ ነገር አላገኘንበትም። በፍጥነት ሌሎቹን ፎቶግራፎች በተከታታይ ያለፈቻቸው። ከዚያ ወደ አገሩ ሄደ። ተጨማሪ ስልጠና ለማግኘት ነው ብለን ገምተናል።
ከዚያ በኋላ ከይታችን ተሰውሮ ቆይቶ በመጨረሻም በአንድሮፖቭ ቀብር ላይ የመጀመሪያ ደረጃ ካፒቴን ወይንም የኮሞዶሬ የባህር ኃይል የደንብ ልብስ ለብሶ ተገኘ። በዚያን ወቅት ለባሏ ሞት ስታለቅስ ከነበረችው ከሚሲስ አንድሮፖቭ ሌላ በቀብሩ ላይ የተገኘው እሱ ብቻ ባይሆን ኖሮ ሳናስተውለው ባለፍነው ነበረ። ይሄ የሚያጠያይቅ ነገር ነው አለ አንድ ሰው። ከዛ በኋላስ በሱ ላይ የተገኘ መረጃ አለ እንዴ? ሩል ጥያቄውን ችላ ብላ ማሽኑን አጠፋችው። ለሁለተኛው ስም ፎቶግራፍ የለኝም፣ ምንም ፎቶግራፍ የለውም ብላ ወደ መቀመጫው ተመለሰች። ይሄኛው ቪክቶር ሰርጌቪች ማጅሮፍ ይባላል። ክፍሉ ውስጥ ያለ መረጋጋት ነገሰ። የኬጂቪ ምክትል ኃላፊ አለ አንድ ሰው። የመጀመሪያው ዋና መምሪያ ሊቀመንበር፣ የሀገር ውጭ ተልእኮች አለች ሩል። እሺ ሌላ ነገር ያለው አለ? አንድሮፖቭ ሌቭሬጅኒቭ ስኬትን ባመጣለት ጊዜ እጣው ሳይወጣለት ስለቀረ አዎ የነበረው ውዴታ ያጣ ይመስለኛል። ከዚህ በስተቀር ስለሱ የምናውቀው ስለ አንድሮፖቭ ከምናውቀው በታች ይመስለኛል። ሩል ትንሽ አፍረት ታየባት። አንድሮፖቭ ስልጣን በያዘ ጊዜ የዜና ማሰራጫዎች የሷን ምድብ ክፍል እያብጠለጠሉ ስሙን አጥፍተውታል። ሩል በአንድሮፖቭ ላይ ጥሩ መረጃ ያሰባሰበች ቢሆንም አስተዳደሩ ግን ማንም ስለሱ የሚያውቅ የለም በሚለው ሐሳብ ገፍቶበታል። የአሜሪካንን ረጅም ልቦለዶችና የግሌን ሚለርን ዜማዎች ይወዳል ብለው የሚያወሱት ታሪኮችም አልጠቀሙም። ዛሬ ግን ቀድሞ ያጣችውን ለማሳካት ብልሃት ፈጥራለች። አሁን ከቀድሞ ይልቅ እናውቃለን በጥቂቱ አለች። ከሁለት ዓመታት ገደማ ኤሚሊየን ኤፒሴላ የተባለ የኮምፒውተር ልዩ ባለሙያ ሩሲያዊ ወንድ አያት ስለነበሩት በቤት ውስጥ ቋንቋውን እየተናገረን ያደገው የኮምፒውተር ልዩ ባለሙያ ብቻ ሳይሆን የኮምፒውተር ወንበዴም ጭምር ነው። የኮምፒውተር ሶፍትዌርን በመስረቅ በሌላ ኮምፒውተር ላይ ጭኖ በማንቀሳቀስ ልዩ ብቃት አለው። ይህን ሲያደርግ ሶፍትዌሩን ለፈጠሩ ሰዎች ምንም ክፍያ ያለመፈጸሙ ግልጽ ነው። ወደ ዩናይትድ ስቴትስ ሲመጣና የቅርብ ጊዜ ቴክኖሎጂ ፍለጋ የተወሰኑ የኮምፒውተር መደብሮች ላይ ከዘመተ በኋላ ያገኘውን ይዞ ወደ ጣሊያን በመመለስ የመግቢያ ኮዱን ይሰብርና ለራሱ ጥቅም እንዲመች አድርጎ ይቀይራቸዋል። ሁሉንም ለማጣመር የራሱን ንድፎች አውጥቶ ይገጣጥማቸዋል። ሩል ዙሪያውን ተመለከተች። የሁሉንም ሙሉ አትኩሮት አግኝታለች። ብቻ አፒቼላን የኬጂቢ አባል የንግድ ልዑክ መስሎ ይቀርበዋል። ሞስኮ የሚገኘው ቢሮአቸው ደረጃውን ሙሉ ለሙሉ ያልጠበቀ አንድ የኮምፒውተር ሶፍትዌር እንዳለና እያስቸገራቸው መሆኑን ይነግረዋል። አፒቼላ ወደ ሩሲያ መጥቶ መሳሪያውን የረቀቀ የWP የወርድ ስታር ፕሮግራምን ማንቀሳቀስ እንዲችል አድርጎ እንዲያስተካክልላቸውና ሰራተኞቹንም እንዲያሰለጥን ይጠይቀዋል። ወይ አላንዱ ወርድ ስታርን ቢሞክሩት ከበፊት የባሰ ያቀውሳቸዋል። ወርድ ስታርን በመቶዎች ከሚቆጠሩ የኮምፒውተር መደብሮች ውስጥ ከመደርደሪያ ላይ መግዛት ይቻላል አለ ሌላው አጽንኦት ባለበት አንደበት። አዎ ግን ሶቪየቶች በራሳቸው ኮምፒውተር ላይ ሊያሰሩት አልቻሉም። ዘመኑን የተከተሉ የኮምፒውተር ቴክኖሎጂዎች ርቀዋቸዋል። ከአይቢኤም ጋር አብሮ ለማንቀሳቀስ የሚያስችላቸው የኤምኤስ ዶስ ፕሮግራም እንኳን ገና ማንቀሳቀስ አልቻሉም። ወደ ምስራቅ በሚደረጉ የመርከብ ጓዞች ላይ የጣልነው እገዳ እየሰራ ይመስላል። እየሰራ ስለሚገኝ ነገር ስሰማ ደስ አለኝ የሚል ምላሽ ተሰማ። ሩል ቀጠለች። በርግጥ ይህን መሰል ስራ ለኤሚሊዮ ቀላል ነበርና ብዙ ገንዘብ የሚያስገኝለት እድል ታየው። በቀጣዮቹ 4 ወራት ውስጥ ወደ ሞስኮ 3 ጊዜ ሄደ። በአንድ ጉዞ ከሳምንት እስከ ወር ለሚገመት ጊዜ ይቆያል። ከሌሎች ዓለም መደብር ፊት ለፊት ዜርንስኪ አደባባይ ውስጥ ወደሚገኝ አንድ ህንጻ ተወሰደ። በክርስቶስ ሞስኮ ማዕከል ውስጥ ገብቶ ነበር ማለትሽ ነው? የህንጻው ምንነት ባያውቅም አዎ ገብቶ ነበር። ዘወትርም ወደ ህንጻው የሚገባው ከኪሮቭ ጎዳና አቅጣጫ በኩል በመሆኑ አንድ የመንግስት የንግድ ቢሮ ውስጥ ያለ ይመስለዋል። ከቢሮ ኃላፊ ጓድ ሞጅሮቭ ከሚባል ሰው ጋር ከተዋወቀ በኋላ ለስራ የሚሆነው የተንጣለለ መስኮት አልባ የስብሰባ አዳራሽ ተሰጠው። ቴክኖሎጂን የሚወደው ማጅሮቭን በተደጋጋሚ እየመጣ ሲሰራ ይመለከተዋል። ኤሚሊዮ የሰራውን የተወሰነ አካል የሚያስጨርሰውን ቁሳቁስ እየያዘ
በቪና በኩል ከጣሊያን ሞስኮ ሲመላለስ ቆየ። የኛ ኤሚሊዮ ቂል አልነበረም። ጨዋታውን በብልጠት ነበር የሚጫወተው። ስለሰራው ለማንኛውም ሩሲያዊ ምንም ነገር ለማስተማር አልፈቀደም። የወርድ ስታር ፕሮግራምን ለነሱ እንዲስማማ አድርጎ ከሰራላቸው በኋላ መቼም ቢሆን ሊፈቱት በማይችሉት ኮድ ቆልፌዋለሁ ይላል። ስለዚህ ሊቀዱት አይችሉም። በመሳሪያው ላይ በሚሰራ ሰራተኛም በቀላሉ የሮማን ፊደላትን ወደ ሳይሪሊክ ፊደላት መቀየር የሚችል የቁልፍ ልዩ ሰሌዳ አዘጋጀለት። መመሪያዎቹንም ወደ ቋንቋቸው ከተረጎመ በኋላ የቢሮ ጸሐፊዎቹን አለማንበዳቸው። ግን ነገሮች ከተበላሹ ተመልሰው ወደ ኤሚሊዮ መሄዳቸው ነው። በጣም እንዳበሳጫቸው ገምታለሁ። ማጅሮቭ ይሄ ጣሊያናዊ ለኛ ምን አደረገልን? ስለ ጓድ ማጅሮቭ በደስታ አወራለን። በሱ ሐሳብ ነገሮችን በፈለገው ጊዜ ለማግኘት ከመቻሉና ካኗኗሩ በመነሳት ይሄ ሰው በሶቪየት የንግድ ተልእኮ ውስጥ ከፍተኛ ቦታ አለው ብሎ ይገምታል። እንደውም በእንግድነት በማጅሮቭ ግብዣ የሳምንቱን መጨረሻ ክሪሚያ ውስጥ በሚገኝ የቅንጦት ሆቴል ውስጥ አሳልፏል። እንደገመተው ከሆነ ይሄ ግብዣ የተደረገለት ከቴክኒክ ሚስጥሮች የተወሰኑትን አሳልፎ እንዲሰጥ ለማሳመን ነበር። ኤሚሊዮ የፈለገውን አይነት ውድ መጠጥ ሲጠጣና ከፈለጋት የቢሮ ሴት ጋር ሲዝናና ከቆየ በኋላ የያዘውን ቴክኖሎጂ እንደማያቀም ሰው ግልጽ ሲያደርግለት ግንኙነታቸው እንደ ቀድሞ የሰሪና ያሰሪ ሆነ። እሺ ማጅሮቭስ? በጣም መልካም ነው። ሴቶችን በጣም ይወዳል። በአንድ ጊዜ ከአንድ በላይ ሴት ያስፈልገዋል። ሁልጊዜም ባለ ወርቃማ ጸጉሮቹን ይመርጣል። ሽክ ያለ አለባበስ አለው። የታረቀና ተግባቢ ባህሪም አለው። ውድና ከምዕራቡ ዓለም የመጡ ነገሮች አያስችሉትም። በቅንጦት ሆቴል ውስጥ በፖርሽ 928 መኪና ሲዝናና ነበር። አብሮ ለመሆን አስደሳች ነው። ቮድካውን የሚነካበት አይፈልግም። ግሩም በራስ የመተማመን ባህሪ ያለው ይሄው ነው። አፒቼ ላይ የሰጠን መረጃ ይኸው ብቻ ነው። ማጅሮቭ ለአፒቼ ላይ ያሳየው ይህንኑ ብቻ ነው። ሃሪ መናገር ጀመረ። አንድ የቀረ ነገር አለ። የለም እንዴ ሮል? አዎ አለ። ሮም የሚገኘው ጣቢያችን ለኤሚሊዮ አፒቼ ላይ የተወሰኑ ፎቶግራፎችን ሲያሳየው ኤሚሊዮ ከመቅስፈት ለየው። የማጅሮቭ ፎቶግራፎች የሉም ብለሽን ነበር? የሉም። የሮይ ፊስሮቭ ግን ብዙ ፎቶግራፎች ነበሩ። አዎ ለጓድ ፊስሮቭ የሰጠነው ግምት ዝቅተኛ ነበር። በኬጂቢ መዋለ ንዋይ በቅንጦት የሚኖር ማንም ሰው ለገንዘባቸው ተገቢውን ግልጋሎት እየፈጸመ መሆኑን ማወቅ ነበረብን። አሁን እንደገመትኩት ለንደን በነበረ ጊዜ እዛ ያለውን የኬጂቢ ጣቢያ እየመራ ነበር። ፊስሮቭ ወይም ማጅሮቭን ሁላችንም ደግመን ብንመረምረው ሚሻል ይመስላል። ሩል ወደ ወንበሯ ተመለሰች። መጀመሪያ ፈልገን ልናገኘው ይገባል። ተሰውሯል። መቼ? በትክክል እርግጠኛ አይደለሁም። ስለ ማጅሮቭ ላገኝ የቻልኩትን መረጃ ሁሉ በፈትሽም ብዙ ነገር አላገኘውም። ልክ ከአብዮቱ በኋላ በዘርንስኪ አገዛዝ ስር በሌኒን ቼካ ውስጥ ማጅሮቭ የሚባል ሰው ነበረ። እሱ ግን የኛን ማጅሮቭን ለመሆን የእድሜው መግፋት አይፈቅድለትም። አናሳ ቦታ የነበረው ቢሆንም የሚንቀሳቀሰው በስታሊንና በቤሪያ ስር ነበረ። በነውጡ ጊዜ እንዴት ሆነ? ታሪኩ የሚለው ስታሊን ራሱ በጥይት ገሎታል ነው። ከለንደኑ በፊት ስለ ፊልሶፍ የምናውቀው ነገር አለ እንዴ? ለአንድሮፖቭ የግል ቀረቤታ ነበረው የሚል ጭምጭምታ ብቻ ነው። ስለ ማጅሮቭስ ሌላ ምን መረጃ አለ? ስለ ማጅሮቭ የምናውቀው አሁን የነገርኳችሁን ብቻ ነው። በሞስኮ ማዕከል ውስጥ ምክትል ኃላፊ መሆኑን እንዲሁም በፊስሮቭነቱ የምናውቀው መረጃ አለ። አሁን ግን በእርግጥ ሁለቱ አንድ መሆናቸውን ስላወቅን በተሻለ ልንመረምረው እንችላለን።
ሁሉም ምድቦች እሱን በተመለከተ በተለይ ከሁለቱ ስሞች የአንዱ ማንነት ጎልቶ ስለታየባቸው ጊዜያት የቻሉትን ሁሉ እንዲያጠናክሩ ፈልጋለሁ። በጠረጴዛው ዙሪያ የሽታ ጉምጉምታ ተሰማ። በአሁኑ ወቅት ያልተፈታው የዚህ ሰው እንቆቅልሽ የአንድሮፖቭ ምክትል መሆኑን እናውቃለን። ከሰማነው በመነሳት ወራሹ እሱ ይሆን ነበረ። ታዲያ ለምን ስልጣኑን አልወረሰም? አሁን የኬጂቢ የበላይ ለምን አልሆነም? አዎ ይሄ ነው ጥያቄው። በክፍል ውስጥ በሐሳብ የተሸበበ ጸጥታ ነገሰ። ሃሪም ኬት አንድ መላምት ይኖርሻል ብዬ እጠብቃለሁ አለ በአዎንታ ራሷን ወዝውዛ። ከመላምትም የተሻለ ነገር ያለኝ ይመስለኛል። የጉልምስና ሕይወትን በሙሉ በኬጂቢ ውስጥ ያሳለፍክ ሰው ከሆንክ የኬጂቢ የበላይ ከመሆን የላቀ ምንድን ነው? ሩል ራሷን ግራና ቀኝ ወዘወዘች። አላውቅም፣ ግን ማወቅ የምንችል ይመስለኛል። እኛ አሁን መሳጭ ሁኔታ ላይ ልንሆን እንችላለን። ይሄ ሰው ብዙ ነው። በዙሪያችን ከ20 ዓመታት በላይ የፈለገውን ሲያደርግ ቢቆይም እኛ ግን በሕይወት መኖሩን እንኳን አናውቅም። አሁን ምን ሊያደርግ እያቀደ እንደሆነ ማወቅ እንፈልጋለን። ጥሩ ነገር ሊሆን አይችልም። ይችላል እንዴ? በአንድሮፖቭ ቀብር ላይ የባህር ኃይል ዩኒፎርም ለብሶ ነበር ብለሻል። አዎ፣ ግን እኛ እስከምናውቀው ድረስ ከባህር ኃይሉ ጋር ምንም ግንኙነት የለውም። ምንም እንኳን በግል ከአንድሮፖቭ ጋር በቀጥታ ቀረቤታ ቢኖረውም ትልቅ የስልጣን ደረጃ ላይ የተቀመጠ አልነበረም። አንድሮፖቭ ሊቀመንበር ከሆነ በኋላ ለአንድ በጣም አጥጋቢ ምክንያት ተደብቆ ቆይቶ ቀብሩ ላይ የተገኘውን ከአክብሮት አንፃር ይመስለኛል። ከዛ ደግሞ ወዲያውኑ ተሰወረ። መልካም አለ ሃሪ። ይሄን ጉዳይ ለሁሉም ክፍሎች ብናሰራጨው ጥሩ ይመስለኛል። ከሌሎች ድርጅቶች ጋር ባሉን ግንኙነቶች ላይ ይሄ ሚስጥር በተለይም በብሪታንያውያን በኩል እንዳይወጣ መጠንቀቅ አለብን። በ72 ዓመተ ምህረት ሙኒክ ሄዶ ስለነበረ ከአሸባሪዎች ጋር ግንኙነት እንዳለው ለእስራኤላውያኑ ፍንጭ ቢጤ እንሰጣቸዋለን። ይሄ በእሱ ላይ እንዲነሱ ስለሚያደርጋቸው ምናልባትም ሶቪየት ኅብረት ውስጥ ባለ መረባቸው አማካኝነት ከኛ በፈጠነ ጊዜ ስለሱ መረጃን ሊያገኙ ይችላሉ። እንዳውም ለእስራኤላውያኑ ማጅሮቭ እሱ መሆኑን ልንነግራቸው የምንችል ይመስለኛል። በእስራኤል የስለላ መረብ ውስጥ የሶቪየት ሰርጎ ገቦች የሉም አለ ሌላው። አንድ ነገር ይቀራል አለች ሩል። ነገሩ የሩቅ ህልም ነው። በደንቡ መሰረት እንድታደርጉት ልጠይቃችሁ እንደምችል አውቃለሁ። ግን በሶቪየት ኅብረት ውስጥ የሚገኙ የቅንጦት መኪኖች ላይ ለምን ጠቅላላ ምርመራ አንጥልም? የተለየ ነገር የሚታይባት ማንኛውም የቅንጦት መኪና ስትታይ የምናስቀምጠው ሰው ታርጋዋንና ያለችበትን ስፍራ ይልክልናል። በቃ ይሄው ነው። ሌላ የስምምነት ጉምጉምታ ተሰማ። ሌላ ሐሳብ አለ? ጠየቀ ሰብሳቢው። ምላሽ ጠፋ። መልካም፣ ማጅሮቭን ፈልገን እናገኘዋለን